ለዚህ ነው እሺ የገባሁት። በጣም ይቅርታ እንጂ እኔ መግባት ፈልጌ አይደለም። ግን አሁን ቢኒ ጠፍቷል። ምን ሆኖ ነው የጠፋው? ወይ አገር ቤት ሄዶ ነው ወይ በስራ ምክንያት ነው፣ አልገባንም። እና ከእናንተ መሀል ሲጠፉ በዚህ ምክንያት እንትና የለም በዚህ ምክንያት እንትና የለም ብላችሁ ንገሩን። አብረው ትናንትና ሲያገለግሉ የነበሩ እህቶች ወንድሞች እዚህ የሉም፣ አሁን የሉም። እና የሌሉበት ምክንያት ሂድን ነው ለአብዛኞቻችሁ። እኔም አልነገርኳችሁም፣ እነሱም አልነገሯችሁም። እኔ ያልተናገርኩበት ምክንያት እነሱ ይናገራሉ ብዬ አስቤ ነው። አጠቃላይ የተፈጠረው ነገር ደስ ስላላሰኘው ነው እንጂ ምንም ምናልባት እኔ ሳላቅ የበደልኩት ነገር ካሌለ በስተቀር ስለሱ አፉን ሞልቼ መናገር እችላለሁ። የበደለኝ ነገር የለም። አጠገቤ ለነበሩ ሰዎች ለእያንዳንዳቸው ከስሬ ለመራቃቸው አንዳቸውንም አልበደልኳቸውም፣ አልገፋዋቸውም። አሳይቶኛል እነማን እንደሆናችሁ በፎቶአችሁ ራሱ እንደዛው ልክ እንደተቀመጣችሁ አድርጌ ላስቀምጠው ብዬ ብል እዚህ ያሉ ሰዎች ሁሉ ደንግጠው ይሄዳሉ። ምንም የበደልኳቸው በደል የለም። ሌሎች በዚህ ውስጥ የሌሉ ከርቀት ሰዎችን ሁሉ ጠርተው በዚህ ጉዳይ ላይ የሌሉ ተነጋግረው ማለት ነው ጠርተው ደግሰዋል። ምን ኤርምያስን የመንቀል አጀንዳ ከየት ከቲክቶክ። እግዚአብሔር ግን አይዋሽም። ምን ይላል? አንደኛው መካከላቸው ቁጭ ያለው ሰው ኤርሚን በኃይለኛ አመታት ሊመቱት ነው ይላል። አትመቱኝም አልኩ። የሰራዊት ጌታ ቅዱስ የእግዚአብሔር ልጅ ግን በጽድቅ በትሩ ይመታችኋል። በደንብ አድርጎ ነው የሚነርት። ያገለው ከማንም ጎረምሳና ሽማግሌ ጋር ልፊያ ፈልጌ ይመስላል። የትኛውን ርስቴን የትኛውን ድንበር ላሰፋ ነው እዚህ እንደዚህ መሆነው ማለት ነው። ባባ እያለችኝ ትንሿ ልጄ እኔ ላይ እየመጣች አንዳንዴ እጄ ላይ እያቀፍኳት እየተኛች ማለት ነው። በእኔ ጩኸት በእኔ ስብከት ውስጥ እጄ ላይ እየተኛች ነው የማገለግለው። ቅዱስ የእግዚአብሔር ልጅ ይጥልሃል አልኩ። በጣም ኤርሚ በጣም ልዩ ጊዜ ነበር። አዶ ነው እንዴት ሆነ ምን አይነት ኮንዲሽን ላይ ሆነ እንዳመለጠ አላውቅም፣ ግን በጣም ያው ሰዓቱ ታውቃለህ፣ እኛ ገና አሁን 6 ሰዓት ከ39 ማለት ነው ጠዋት፣ በኢትዮጵያ 12 ሰዓት ከ39 ደቂቃ ማለት ነው ጠዋት። ጥሩ ሰዓት አልነበረም። ብቻ በጣም አሪፍ ነበር። ብዙ ሰዎች ነበሩ እዛ። ጦርጦሮስ ስልክ የያዙም እነ መሪ ጌታ ሁላ በጣም በሚገርም ሁኔታ ሲያሳዩ ነበር። ሌሎችም እና አማን የሚባሉ ቃልዬ እግዚአብሔር ባርካቸው። በጣም በቃ ድንቅ ጊዜ ነው። አካባቢት እንግዲህ ተቀናብረው ምን ተብሎ እስኪመጣ እነ ተኬም ነበሩ። ኧረ ያልነበረ የለም። አገልጋይ እንኳን ተኬ ነበር፣ ነበረ፣ ሳሚ ነበረ። እነሱ እንደውም መድረክ የማግኘት እድል አግኝተዋል። ሳሚ ተክለሚካኤል እና ተከስተ ጌትነት እና አንድ ጊዜ አብረው ያወጡት መዝሙርም ነበረ ከዳግዬ ጋር አይ ቲንክ በ98 አካባቢ በ90ዎቹ እንትን ስብሰባ ማዕከል ነበርኩኝ የዛን ጊዜ። ሁሉም በሙሉ ቀጫጮች ነበሩ። በሙሉ አዜብዬ ቀጭን ነበረች። ምህረት ይተፋ ነበረች። ከታች የሚያለቅስ እንትን የሚያደርጉትን ሞት አድርጓቸው ያልቅሱ እንጂ ምን ችግር አለ እንዴ? መቅዲ ለቅሶ እኮ በዶክተር ራሱ ጥሩ ነው አሉ። የሚያለቅሱት ያልቅሱ እንደ እናቱ ሞታበት ሊሆን ይችላል። ታውቂያለሽ፣ ወይ ደግሞ በሬው ሞቶበት ሊሆን ይችላል። አንዳንዱ የበሬው ትዝታም ነው የሚያስለቅሰውና በደስታ በጌታ ነገር ተነክተው የሚያለቅሱ ከሆነ እነሱ በጣም የተባረኩ ናቸው። ግን አንዳንዶች የሞተባቸው በሬ ትዝ ይላቸዋል፣ እናታቸው ትዝ ትላቸዋለች፣ አያታቸው ትዝ ይላል፣ አጎቱ ትዝ ይለዋል። አሁን ይሄ ወንድም ያለቅሰው ምኑ ትዝ እንዳለው ያሉ ነው። ግን ለሐዘን ቦታ እንሰጣለን። ማን አልቅስ ወንድም አለም አልቅስ፣ እንተ በርታ። የለቅሶ ሜጅ አጥልቅልቀው ልቅ ሀሳቡ ላይ ቀጥል። ቢኒ ቴንኪው
ያ እና በጣም በጣም ገራሚ ጊዜ ነበረ። ትልልቅ አገልጋዮች ይታዩ ነበረ ላይቭ። ይገርማል። እንዴት እነ ተኬና እነ ሳሚ ከተገናኙ ያኔ ነበሩ እዛ ስብሰባ ማዕከል ላይ ማለት ነው። በቃ ሴቶቹ ናቸው እንጂ የሌሉት ምህረትና አዜብ ማን ነበረ? ሌላ ደግሞ ሁለቱን አስታውሳለሁ። የሙዚቃ መሳሪያ ተጫዋቾቹ አብዛኞቹ የእኔ ቸርቾች ነበሩ። የኢትዮጵያ ጉባኤ እግዚአብሔር ማለት ነው። አሴምብሊ እነ ድራሚስት ሄኖክ ነበሩ። በጣም ነበርኩኝ እዛው ስብሰባ ማዕከል በነበረው ላይ ለማደነው ከፍ ማር ከብር የምታከብር እየተቀባበሉ የዘመሩት ማለት ነው። ማይ ጋድ ነበርኩኝ ጉባኤ ውስጥ ቢንዬ ነበርኩኝ ጉባኤ ውስጥ። ወደ በሩ መግቢያ ላይ እኔ ዘግቼ ነው የመጣሁትኝ። ወደ በሩ መግቢያ ከበሩ በስተቀኝ በኩል ወደ ላይ እንደዚህ እንደ ስቴዲየም ነገር አይደለች የስብሰባ ማዕከል አሰራሩ እና እንደዛ ከበሩ አካባቢ ለካሜራ ጥሩ ቦታ አይደለም እና ግን ነበርኩኝ። ኦኬ ሳሚና ተኬ ነበሩ። ሳሚና ተኬ ነበሩ። ተጋብዘው ወረዱ፣ አገለገሉ። በመሀል ትንፋሽ ምናምን የሚሰጡ ያስፈልግ እንደዛ አገለገሉ። በመሀልም ወርደው አንዳንድ መዝሙር ሁለት መዝሙር ምናምን በጣም በቃ ብቻ ልዩ ነበር። ዮናታናት ሄዱ ነበሩ። ትልልቅ አገልጋዮች የምጠራሉ ብዙ ናቸው እና ማንን ጠርቼ ማንን እንትን አልልም ብዬ ነው። በጣም አይተናቸዋል እና ድንቅ ጊዜ፣ በጣም የተባረከ ጊዜ። ዳንቻም ሲያስተላልፍ ነበር። ዳኒ ልማ ጫፍ ላይ ነበረ እሱ እንደው በጣም ገራሚ ጊዜ ነበር። አውርቼ እንዳልጨርስባቸው ስታቸው በዛውም ሰላምታ እያቀረቡ ማን አለ አሁን ከኢትዮጵያ የነበረ እዛ ቦታው ላይ ነበረ ገስት ላይ ያለ ቤካም ከውጭ ነው፣ በርቀት ነው። ኤፍሬም በርቀት ነው። በሙሉ ይሄ የውጭ ሰው ነው። አሁን እኔ ከውጭ ሀገር ሆኜ የውጭ ሰዎች በሙሉ ያስወረድኩ የገባችሁ በሙሉ ረዱ። ከውጭ ሀገር ያላችሁ በሙሉ ቢኒ፣ ቤካ፣ ቶሎ፣ ኤፍሬም፣ መቅዲ በሙሉ ረዱ። ቦታው ላይ ያልተገኘ እንደኔ በርቀት ያያውን ምን ታደርጋላችሁ? ገንዬ እውነት አድርጋው ላፋለች። ገኒ የት እንዳለሽ አላውቅም። ናይ ተመልሰሽ እህትዬው። እሺ እንኳን ደህና መጣችሁ። ጌታ ይባረክ። እንኳንም ደስ አላችሁ ቤኪ። እናንተ ከኔ ቀደማችሁ ብዙ አይታችኋል። ሰዓታችሁ ምቹ ስለሆነ ለማየት የኔ ከኢትዮጵያ ከሰዓት በኋላ ያለው እኔ ጋር ሚድናይት ነው። አፍተር ሚድናይት ማለት ነው፣ ከእኩለ ሌሊት በኋላ። በኢትዮጵያ ከሰዓት በኋላ ማለት ልክ ከቀኑ 8 ሰዓት ላይ ሲሆን እኛ ጋር እኩለ ሌሊት ይሆናል። ስለዚህ በጣም ቀደም ብዬ ነው ለዳጊሻ የራሱ ደውዬለት መልካም ጊዜ ይሆንላችሁ ብዬ የተኛሁት ማለት ነውና እኛ ጋር አሁን ኦልሞስት ወደ 1 ሰዓት እንኳን አልሆነም ከጠዋቱ ማለት ነው። ያ ምቹ ጊዜ አይደለም፣ ግን ጌታ ይባረክ። መልካም ጊዜ እንደሚኖር በጌታ ታምነናል፣ ወደ ጌታ ጸልየናል። በምድር ዙሪያ ያላችሁ ቅዱሳን ወገኖች፣ መልካም ልብ ያላችሁ፣ ቅን ልብ ያላችሁ፣ በእውነት ቅን ልብ ያላችሁ፣ ከተንኮል የራቀ ልብ ያላችሁ ሰዎች ጌታ እግዚአብሔር ዘመናችሁን ይባርክ። ፕሮፋይል ፒክቸር ወንድሞች ቀይሩ ብለው ሲሉን፣ ቤካ ቀይሩ ብለው ሲለን በሙሉ መቀየር እንፈልጋችሁ ደግሞ ልክ እንደ ወንድማችን እንደ ኤፍዬ ያልቻላችሁ ሞባይላችሁ እንትን ብሎ ለጌታ ክብር ይሁን። ዋናው በልባችን ውስጥ ከወንድማችን ጋር በጸሎት አብረን በአገልግሎት መሆናችን ነው። ለእግዚአብሔር ክብር ይሁን። ጌታ ከከበረ ቅዱሳን ከታነጹ ከተጽናኑ ለሰዎች የመዳን ምክንያት እግዚአብሔር ካደረገን ከሰጠን በጸጋው እንድናገለግል ለሁላችን በእግዚአብሔር መንግስት ውስጥ እግዚአብሔር ጸጋን ስላበዛልን የጸጋውን ባለቤት እግዚአብሔርን በአንድነት ከፍ አድርገናል። ለጌታ ክብር ይሁን። ቪዲዮዎችን ያለሁን
ቪዲዮ ስለሚመጣልን ቪዲዮ እናያለን። እግዚአብሔር ይባረክ። እሺ ግርምሽ ኤርሚዬ እኔ ግርምሽ ልቅደም። ግርምሽዬ በጣም ይቅርታ የኔ ወዬ፣ ችግር የለው። ኤርሚዬ የት ሀገር ነው የምትኖሪው? ከውጭ ሀገር ብዬ ስልኮ ዱብ ብለሽ ወረድሽ። ኖ አስወርደውኝ ነው ኤርሚ። አንተ ቤት ሞርዲኔተሮችክ አይወዱኝም፣ ለምን እንደሆነ አላውቅም። ሁሌ ነው የሚያስወጡኝ። በእውነት እኔ ጥንት ነው አንተን ማቅህ፣ አሁን አይደለም እንዴ ገኒ። እኔ አስወርደውኝ ሁሌ ነው የሚያስወርደው። በእውነት የምሬ ነው። እኔ ዛሬ እንደ ሳምሶን ቀባሻለሁ አይደለ? በሞዴሬተር ቀባኝ እኔ ወንድም ኤርሚዬ። እኔ በጣም እኔ ዋህት እንዴ ማነው የሚያስወርዳት ገኒ? ገኒ ከፌስቡክ ጀምሮ ነው የምታውቀኝ። ካርግ ወንድምነት ማወቅ ይቻላል። በነገራችን አሁን እዚህ ያሉትን እነማን ናቸው ያሉት ሞዴሬተሮች ቼክ አድርጋቸውና በፍጹም ገኒን እንዳታስወርዱ። ገኒን እኔ አልገባም። ከታች ሆኜ ነው እኔ ታብታብ እና እንትንም አድርገው እንጂ እኔ አልገባም ብዙ ጊዜ ስለማልችል፣ ግን ከታች ሆኜ አዳምጣለሁ። ሞዴሬተር ታብታብም እሺ እኔ ወንድም በጣም አመሰግናለሁ። በጣም ነው ደግሞ ያው እንደምወድህም ታውቃለህ። ለአንተ አልነግርም፣ ግን እኔ አረብ ሀገር ነው ያለሁት፣ ባህሬን ነው ያለሁት። ግን ብዙ ጊዜ ያው ጌታ ኢየሱስ ይባረክ። ዛሬ በብዙ ጌታን አምልከናል። በብዙ ቦታ ዞረን በብዙ ማለት ዳኒ ጋ ጆሲ ፓስተር ጆሲ ብዙ ነበሩ እና በብዙ ቦታ አምልከናል። ጌታ ኢየሱስ ስሙ ይባረክ። ዳጊን ረዳ ያገዘ እግዚአብሔር ይመስገን። ጌታ ኢየሱስ ክብሩን ጠቅልሎ ይውሰድ። ግን ደግሞ ኤርሚዬ ብዙ ነገር ማለት የምፈልገው በእናንተ በኩል ከእናንተ ጋር የነበሩ አገልጋዮች ሲጠፉ ስንጠይቅ ለምንድን ነው እማትነግሩን? እውነት እኔ በጣም ነው ከመሃላችሁ የሚያገለግሉ ልጆች ሲጠፉ እኛ ከእናንተ ጋር ገስት ላይ ስናያቸው በአንድነት ስታገለግሉ ደስ ይለናል። በቃ አንተ ጋር ነው ብዙዎቹን እኔ ለመርኳቸው ያወቅኳቸው። ግን ደግሞ ጠፉ። ሲጠፉ ለምንድን ነው ምክንያታቸውንስ ወይም ማትነግሩን? አሉ ወይ አገር ቤት ሄዶ ነው ወይ? እኛ እኮ ምእመንም ብንሆን እንጨነቃለን። የእውነት ከእናንተ መሀል አንድ ሰው ቢጠፋ በጣም ነው የምንጨነቀው። ጌታን የምሬን ነው የምነግርህ ኤርሚ። ግን በተለያየ ስፍራ የምናያቸውን በቃ ታውን የማናገኛቸውን ፕሊዝ ንገሩን ኤርሚ። በጣም ነው የምንጨነቀው። ለዚህ ነው እሺ የገባሁት። በጣም ይቅርታ እንጂ እኔ መግባት ፈልጌ አይደለም። ግን አሁን ቢኒ ጠፍቷል። ምን ሆኖ ነው የጠፋው? ወይ አገር ቤት ሄዶ ነው ወይ በስራ ምክንያት ነው፣ አልገባንም። እና ከእናንተ መሀል ሲጠፉ በዚህ ምክንያት እንትና የለም በዚህ ምክንያት እንትና የለም ብላችሁ ንገሩን። ለምን ብዙ ሰው በጣም ነው የምንጨነቀው። የእውነት ከመሀላችሁ አንድ ሰው ሲጎድልብን ይህ ለማለት ነው የገባሁት። ኤርሚዬ ተባረክልኝ። ቢኒ ሳውዝ አፍሪካ ማለት ነው። ቴንኪው ገንዬ ተባረክ። ኔት እንዲህ አይነት ልብ ያላቸው እህቶች፣ እንዲህ አይነት ልብ ያላቸው ወገኖችን ነው የምናገለግለው። አያችሁ ይሄ ለቅሶ ለምንድን ነው? አብረው ትናንትና ሲያገለግሉ የነበሩ እህቶች ወንድሞች እዚህ የሉም፣ አሁን የሉም። እና የሌሉበት ምክንያት ሂድን ነው ለአብዛኞቻችሁ። እኔም አልነገርኳችሁም፣ እነሱም አልነገሯችሁም። እኔ ያልተናገርኩበት ምክንያት እነሱ ይናገራሉ ብዬ አስቤ ነው። እና እውነት ነው ልናሳውቃችሁ ይገባ ነበር። ግን ባለቤቶቹ ዝም ባሉበት እኔ ተናጋሪ እንዳልሆን መለየትን አብሳሪ እንዳልሆን እኔንም ደስ ስለማያሰኘኝ ማለት ነው ያ ነገር። እና በዛ ምክንያት ነው ያልነገርናችሁ። እኔ በግሌ ያልነገርኳችሁ ማለት ነው። መለየትን እንደ ደስታ ቆጥሬው አይ በቃ ወንድሞች እናቶች ተለይተዋል ብሎ የሚለውን ቃል እንደ ምስራች ቃል ቆጥሬ መናገርን አልፈለኩም። ለምን? እኔንም ደስ የማያሰኘኝ እኔንም የሚያስለቅሰኝ ፓርት ስለሆነ ማለት ነው። ኦኬ ወንድምነት ቢኒያው ሰላም ነው። አሁን በስልክ ደውዬ ባላገኘውም ግን ሰላም ነው። የተወሰነ ጊዜ ድረስ እንደዋወል ነበር። ከዛ በኋላ ግን አንድ ሁለቴ ደውዬለታለሁ፣ አልመለሰልኝም። እነሱ በሌሉበት መናገር ስላልፈለኩ ነው። ግን እንደው ዝም ብዬ አሁን ምድፍን ከማድረግባችሁ ታውቃላችሁ፣ መካከላችን ላይ የተፈጠረ የነበረ ነገር ነበር። ግልጽ ነው። በእኔ በኩል ሳይሆን
እነሱ በእኔ በኩል ሊሆን ይችላል ብለው የሚናገሩ ካሉ ይናገሩ። ግን የተፈጠሩ ነገሮች ነበሩ ማለት አንዳንዶችም ወጥተው ፐብሊክ እኮ ፔጃቸው ላይ ሁሉ ጽፈው ነበረ። ምልክት አልሰጣችሁ፣ ምንም አላያችሁ። ወገኖች በቃ ኤርሚዬ እሺ ተባረክልኝ። እውነት ነው ብዙ ምልክቶችን አይተናል፣ ግን እሱን የትም ቦታ ስላላየን ነው። አንተም ያው ስትናገርም ነበረ ስትናገርም ነበረ ደግሞም ያው በብዙ ነገር ያው እንረዳ ነበር አይደል እንደ መንፈሳዊ ሰው። ግን ደግሞ እሱ የትም ማለት ይለዩ፣ ግን በቃ ደህና ይሆኑ። እኔ ያንን ነው የምፈልገው፣ መኖራቸውን ማናቸውንም እንድትጎሉ አልፈልግም። ለዚህ ነው የረበሽኩም፣ ለዚህ ነው ችግር የለውም። ግን ቢኒ የሳውዝ አፍሪካ ማለት ነው ሶ ሃምብል በቃ ሳስበው እምባዬ ነው የሚቀድመው። ምንም በቃ አጠቃላይ የተፈጠረው ነገር ደስ ስላላሰኘው ነው እንጂ ምንም ምናልባት እኔ ሳላቅ የበደልኩት ነገር ካሌለ በስተቀር ስለሱ አፉን ሞልቼ መናገር እችላለሁ። የበደለኝ ነገር የለም እና ኤኒዌይ እንደው ሁሉ ቀን ምንድን ነው ኤርሚዬ ያልገባኝ ነገር ከኤርሚ ጋር ምንም የሚያገናኝ ነገር እኮ የለው እና እኔ እንቆቅልሽ የሆነ ነገር ወንድሞቼ ወይ ቅሬታ ካላችሁ በእርግጥ አንዱ አንዱን ይበድላል ሰው ነን እና በውስጥ ጨርሱ እና ኤርሚ ጋር ምንም ከኤርሚ ጋር አገልግሎት ጋር ምንም የሚገናኝ ነገር የለም። ነገሩን ስለማውቀው በፍጹም ከኤርሚ ጋር አይገናኝም እና 100% ነው የምነግራችሁ እና ነገሩን ስለ ዲቴል ስለማውቁ እኮ ነው። ሌሎችም አሉ እንደዚሁ የሚያውቁ አሁን የሚያወራችሁ ያውቃል፣ በቅርብ ርቀት ያውቃል እና ከኤርሚ ጋር ምንም አገልግሎት ጋር አይገናኝም። ምንም የበደለ ነገር የለ ኤርሚ እና ይሄን ሊል ፈልጌ ነው። ኤርሚዬ ተባረክ ጌታችን በእውነት ቀጥል ኤርሚዬ። ቴንኪው ፍዬ። ብዙ ጊዜ የራስን ንጹህ አድርጎ ስለመናገር ምናምን ነገር እንዳይሆን ብሎ በሚል ነው። አጠገቤ ለነበሩ ሰዎች ለእያንዳንዳቸው ከስሬ ለመራቃቸው አንዳች የበደልኳቸው በደል የለም። ይህንን በእውነት እነግራቸዋለሁ። አንዳቸውንም አልበደልኳቸውም፣ አልገፋዋቸውም። አንድ ሰው መጥቶ እንዴ አንተ ውሸታም እስኪ ብሎ ፊቴ መጥቶ ቀርቦ እናንተ ፊት ይናገር። አንዳቸውንም አልበደልኳቸውም፣ አልገፋዋቸውም። ኦኬ ያ እኔ ቅርታ አድርግልኝ ኤርሚ። እኔ ቅሬታ ኖሮኝ ቤካ ጋም አልገባም፣ ኤርሚ ጋም አልገባም። ማንም ወጥቼ ሚደላ አላገለግልም። መጀመሪያ ውስጥ ጨርሱ ወንድሞቼ፣ ወይ ከኤርሚ ጋር አታምጡ፣ ያገልግልበት። ተበድላችኋል፣ ተበዳድላችኋል እናውቃለን፣ ግን እዛ ጨርሱ። እግዚአብሔር ይርዳችሁ፣ እንወዳችኋለን። ተባረክ ኤርሚ፣ ቀጥል። ቴንኪው ወንድምነት። ያ ለዚህ ነው እኔ አሁን ገስት ላይ ራሱ እንኳን ሰዎች ባላስገባ ደስ ባለኝ ነበር፣ አጠቃላይ ሰዎችን ማለት ነው። ግን ደግሞ ወንድሞቼ ናችሁ፣ እህቶቼ ናችሁ። እኔም ያለ እናንተ እናንተም ያለ እኔ አይሆንልንም ብለን ባንልም፣ ግን ደግሞ የወንድሞች መኖር የእህቶች መኖር አብሮ ማገልገል በጣም ቅልብ ያላችሁ ወንድሞችና እህቶች በጣም አስፈላጊ ነው እና ለጌታ ክብር ይሁን። ኤንዌይ ግን ተባረኪ ገንዬ፣ ጸጋ ይብዛልሽ። እንዲህ አይነት ልብ አመሰግናለሁ። የወንድሞችና የእህቶች አለመኖር አሁን ቢኒ አሁን ወንድምነትን የሳውዝ አፍሪካውን ቢኒ አስበሽ ባለመኖሩ ታች ኮሜንትም እየጻፍሽ ነበር እና አይቻለሁኝ እና ኤንዌይ እንደዚህ አይነት ልብ ያላችሁ ሰዎች ተባረኩ። በእውነት የት ሄደ ቢኒ ብላ ነው ያለቀሰችው።
ሌላው ደግሞ አለ በተቃራኒ አሁን እዚህ ቁጭ ብሎ በነቀላቸው አይነት ነገር ብሎ የሚል ማለት ነው። አማኝ ነው በእውነት እኔ ወንድሞች እናቶች፣ አሁን እዚህ ተቀምጣችሁ የትኛውም ቦታ ላይ ሆናችሁ በቃ በወገኖች መገለጥ በወንድም መገለጥ እየቀናችሁ ኦኬ እየቀናችሁ በነቀለው አይነት ነገር ማለት ነው። በነቀላት እንደው አፍኮ በአፍም ልትሉ ትችላላችሁ፣ ግን ብዙ ጊዜ ልብ ላይ ነው። በነቀለው እኔ እኮ በፍጹም እኮ አይመቸኝም አልኩሽ። ሰው የዚች እህት አገልግሎት በፍጹም አይዋጥልኝም። እንዴ ካልተዋጠልሽ ምን ታደርጊያለሽ? የዛች እህት አገልግሎት ካልተዋጠልሽ ድንኳንሽን ነቅለሽ አንቺ ነሽ መሄድ ያለብሽ እንጂ ክርስቶስ የሞተላትን እህት በነቀላት አይባልም፣ በነቀለው አይባልም። እና አገልግሎቱ ካልተመቻችሁ ዞር ነው ማለት ያለብን ማለት ከዚህ ማለት ነው። እና ቴንኪው ያው ብዙ ጊዜ ይሄ ምንድነው በእኛ ሀገራችን ምንድነው ደጋግሞ የምን ለቅሶ መልሶ እንደሚባለው አይነት ነገር አደረከው ኤርሚያስ በጣም አሰለቸን እጭ ምናምን ነገር ብላችሁ ብትሉም በሉ ግን እነግራችኋለሁ። ያ ወርቅማ እባብ ትዝ ይላችኋል አይደል? ጌታ በራእይ ያሳየኝ ብዬ ያልኳችሁ ያ እባብ ሲመታ ምን እንደሚፈጠር ምን እንደሚሆን ማለት ነው። በቃ እባቡ የሆነ ቦታ ላይ ነው የተመታው አይደል? አዎ። እና እዚህ አካባቢም ደግሞ ሀፕን አረጋ ማለት በእባቡ የተነደፉ ሰዎች ነበሩ። ሁሉ ራእይ አይነገርም። ያኔ እባቡን በመታው ሰዓት ላይ የተፈጠረውን በዙሪያ የነበረውን ነገር አልተናገርኩም፣ አልናገርም፣ ግማሹን ነው የምነግራችሁ ብዬ ነበር ስናገር የነበረው። ኦኬ እባቡ እንዴት ነው ሰዎችን የሚያገኘው? አሁን እዚህ ውስጥ በእባቡ ከተገኘህ እንደሚያደርግህ ልብህ ከምሕረትና ከይቅርታ የራቅ አድርጎ ደመ መራር ያደርጋል። ይቅር በይ እንድትል ካደረገህ በቃ ነድፈዋል። ብዙዎቹ ተነድፈው ነበር። ኧረ ከእህትሽን ወንድምህን እህቶች ወንድማማቾች ይቅር ተባባሉ። እስኪያስምጥህ ድረስ ከሆነ አትጠራጠረኝ። በሕያው ጌታ ፊት የእግዚአብሔር ሰው ነኝ አልኩ። ማን ኦፍ ጋድ ብለህ እንድጠራኝ አይጠበቅም። ኤርሚ ብለህ ወንድማማቾች ነንና ወንድምነት እየተባበለ የምንጠራው በቃ የሚያስምጥ ነገር ደረጃ ላይ ከደረሰ ምን ሆነሃል? ልብህን ነድፎታል። ያ ሌዋታን ማለት ነው። ከዚህ የተነሳ ይቅርታ መስጠት ያቅታል። ያን ሰው ባሰብከው ሰዓት ላይ 18 ጊዜ ነው የምተነፍሰው። እኔ ከዛሬ 8 ዓመት በፊት ተነድፌ ስለማቅ ነግሬያቸዋለሁ አይደለ? ሁለት ሰዎችን በተለይ ሁለተኛዋ ልጄን የወለድኩበት ጊዜ ማለት ነው ነግሬያቸዋለሁ። ይህንን ህልም ስናገር የሰማችሁ ሰዎች 77 ቁጥር ትጽፉልኛላችሁ። በሁለት ሰዎች ላይ ልቤ ያዝኖ የዛሬ 8 ዓመት እዚህ እናንተ ጋር አይደለም እዚህ ባለሁበት ምድር ማለት ነው። አንድ ሌሊት በጣም ስቅስቅ ብዬ አለቀስኩ። ሳለቀስ ጌታ ኢየሱስ ሆይ ከገሊላና ከኢየሩሳሌም የሚከተሉ የነበሩ ሰዎች ሴቶች አካልህን ሽቶ ሊቀቡ ወደ መቃብር በመጡ ሰዓት ላይ ድንጋዩ ማን ያንከባልናል እያሉ ወደ መቃብሩ ሲመጡ ድንጋዩ ተንከባሎ እንዳገኙት እኔም በፊትህ ተኛለሁ። ጠዋት ስነሳ ከልቤ ላይ ያለ ድንጋይ ተንከባሎ ላግኘው ብዬ አልቅሼ ተኛው ብዬ ስናገር ለሶስት ነው ለምናምን ነገር ጊዜ ተናግሬያለሁ። 77 ቁጥር ጻፉልኝ ይህንን የሰማችሁ በሁለት ወገኖች ላይ ማለት ነው። ጎድተውኝ ነው
እና እልልህ ነበር ከዛሬ 8 ዓመት በፊት። ተናገር እንጂ ኃጢአትን ተናዘዝ። ይኸው እዚህ 77 ቁጥር የጻፉ ሰምተዋል። በጌታ ፊት በቃኝ፣ ጌታዊ በቃኝ፣ ማስመሰል በቃኝ ብዬው ማለት ነው። በእርግጥ አልችልበትም እኔ ማስመሰል፣ ግን ቢሆንም እሺ እንዴት ነሽ እህቴ ደህና ነሽ ምናምን ነገር ብለን ይሄ ከልብ ያልሆነ ሳቅ ማለት ነው። ፈገግታ ስማይል ብለው የሚሉት ነጮቹ ማለት ነው። ጥርሴ ብልጭ እያልኩ አሳያቸዋለሁ፣ ልቤ ግን ተውኝ አልኩ። የሄርታሌ እሳተ ገሞራ ነበረ። ሚስቴ ተው እያለች ነበረ። ወንድሞች ናቶች እውነት ልንገራችሁ፣ ጌታ ምስክሬ፣ አሁን አስታወስኩት። በቃ ግድ የለም ምናምን ነገር ብላኝ አቦተኝ አንቺ ደግሞ ምናምን ነገር ብያት እንደ ሄርታሌ እሳተ ገሞራ ውስጤ ይገነፍል ነበር። ግን እነሱን ሰላም እላለሁ። እንዲህ አይነት ግብዞች አትሁን ወንድሞች እናቶች፣ አንሁን። ወንድሜ ኦኬ፣ የኔን በደልና በእግዚአብሔር ፊት የተናዘዝኩትን ኃጢአቴን ነው የምነግርህ። የዚህ ዘመን የተኮፈሱ የተቆለሉ በቀሚስ የተጀቦኑ በከረባት የታነቁ በሱፍ ምናም ነገር ያሉ ብዙዎች አይነግሩም። በድዬ ነበር እኔም እንደዚህ ነበርኩ ምናም ነገር ብለው አይነግሩም። ነገሩ እነሱ ጉዳያቸው ነው። ግን እኔ እነግርሃለሁ፣ በእባቡ ስትነደፍ የት ነው የምትነደፈው? እባቡ ካገኘ ልብህን ነው የሚነድፈው። በምን ይነድፈዋል? ይቅርታን ባለመጠየቅ መንፈስና ምሕረትን በማይሰጥ ልብ አድርጎ አድርጎ ይመታል ማለት ነው። እና ግርምሽዬን ይቅር በለው። ምንድነው ግርማን እኮ ይቅር በል ተባልከው። ሎዚን ይቅር በላት። ኦኬ፣ ካልቻላችሁ እንደኔ በጌታ ፊት አልቅሱ ብዬ የተናገርኩት እኔ ማለት ነው። ከዛ ጌታዬ በዚያ ያለ ሌሊት አልኩ፣ ገላገለኝ አልኩ። ሁለተኛ ልጅ የተወለደችበት ጊዜ ነው። እንደውም አሁን ወደ 9 ዓመት አካባቢ ሆነ። በፊቱ አልቅሼ የተኛሁኝ የዛን ቀን በቃ ሲሪየስ በእግዚአብሔር ፊት ማለት ነው። ጌታዊ ውሰድልኝ፣ እንደ ድንጋይ የከበደውን ነገር ከልቤ ላይ አንሳልኝ። ስማቸውን ጠርቼ እነኚህን ሰዎች ሳያቸው ውስጥ የሚሰማኝ ስሜት ትክክል አይደለም። አንተን ልዋሽህ አልችልም። በእውነት እኮ ነው። እውነት ለትህትና ተብሎ እኮ የሚነገር ነገር እኮ አይደለም። አንተን ልዋሽህ አባዬ አልችልም። የአፌ ቃልና የልቤ ሀሳብ በፊት ያማረ ይሁን ነው ብሎ የሚለው። እኔ ግን እንደዛ አይደለሁም። ከተሰወረው ኃጢአት አይደለም ብዬ የምለው፣ ኧረ ከተገለጠው። እንደ የተገለጠው መቼ ተናዘዝኩና? የተሰወረውንማ እንደ ዳዊት አይነት ብልጦች በእግዚአብሔር ሀሳብ የተረዱ ቀድመው አይደለም። እኛ እኮ በተገለጠው ላይ ነው እኮ መናዘዝ ያቃተን፣ መተው ያቃተን። በተገለጠው ላይ ይቅር ማለት አቅቶናል። የተገለጠው ኃጢአታችን የምናውቀው ዓለሙ የሚያውቀው። የተሰወረማ አለ። የተሰወረ ኃጢአት ዳዊት ነው ይህንን ያለው። በጣም ዳዊት የሚያውቀውንም ኃጢአት ፊት ለፊት ይናዛ። እኔ ግን በደሌ ለአንተ እናገራለሁ ይለዋል። አየህ አንተም የልቤን ኃጢአት ተውክልኝ ይለዋል። ደግሞ የማያውቀውን ከራሱ ከዳዊት የተሰወረውን ኃጢአት ደግሞ ከተሰወረም ኃጢአት አንጻኝ ይለዋል። ለማን ነው ኃጢአቱ የሚሰወረው? ለዳዊት እንጂ ለእግዚአብሔር አይደለም የሚሰወረው። የኔ ኃጢአት ለእግዚአብሔር ተሰውሮ አያውቅም። የማናችንም ኃጢአት ለእግዚአብሔር ተሰውሮ አያውቅም። በደላችን የዘመናችን ቁጥር በእጁ ነው ያለው እና ግን ከተሰወረ ኃጢአትም አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቀኝ፣ በዚያ ጊዜ ፍጹም እሆናለሁ፣ ከትልቁም ኃጢአት እነጻለሁ ብለው የሚለው በ18ኛው መዝሙር ላይ እንደዚህ የተናገረዋል። እና እኔም ጌታ ሆይ በቃ ተውልኝ፣ አልቻልኩም፣ አንሳልኝ ብዬ በቃ አሁን ለ4ኛ ጊዜ ይመስለኛል ሶሻል ሚዲያ ላይ ስናገረው ስቅስቅ ብዬ አልቅሼ በጌታ ፊት ተኛሁኝ። ጠዋት ስነሳ የለም ምኑ ልቤ ላይ እንደ ድንጋይ የከበደብኝ ቂም የለም፣ አጣሁት። ጌታዬ ኢየሱስ ለዘላለም ቅዱስ ስምህ የተባረከ ይሁን። በዚህ ማለዳ ላይ ቆሜ ይኸው ለሕዝብህ እናገራለሁ። አንተ የተውክልኝን ኃጢአት ያነሳህልኝን እንደ ድንጋይ የከበደብኝን
በደል ኃጢአቴን ይቅር ስላልከኝ ያንንም ባይን ያንን ጩኸቴን የዛን ሌሊት ልመናዬን ሰምተህ ድንጋዩን ማን ያንከባልናል እያሉ ሲሄዱ ድንጋዩን ተከባሎ እንዳገኙት ጌታዊ ሆይ በእኔ ልብ ላይ በወንዶችና በወገኖቼ ላይ ልቤ እንደ ድንጋይ እንዲከብድ በሆነበት ነገር ሁሉ ልቤን የሰራው የፈጠርከው አንተ ነህ። አንሳልኝ ብዬ ተንደፋድፌ ከመኝታ ቤት ወጥቼ ሌላ ክፍል ውስጥ በር ዘግቼ ሚስቴም እና ትንሹ ልጄ ትልቁ ልጃችን ያኔ ትንሽ ስለነበረ ሁለተኛዋ ገና ልትወለድ ነው። ተንደፋድፌ አልቅሼ በጌታ ፊት ጠዋት ስነሳ የለም ምንድን ነው ያለው? እነዛን ሰዎች ሳስባቸው ርህራሄ ውስጤ እምባ ቁርስ እስክንበላ ድረስ ራሱ እንኳን በቃ እንትና ላይ ምንድን ነው እንደ ህፃን ሊቸኮልኩኝ ቶሎ ሄጄ አግኝቼ ስሚያቸው እንደዛው እያለቀስኩ ይቅርታ አልጠይቃቸው ማለት ነው። የተበደልኩት እኔ ነኝ እና ተነስቼ ሄድኩኝ። ዝናብ ይዘንብ ነበር ደግሞ በጣም ነው የሚገርመው። ተነስቼ ሲሄድ ሌላ እዚሁ ሀገር ውስጥ ወደ ክፍለ ሀገር ካንትሪ ሳይድ ሌላ ከተማ ላይ ሄደዋል ቤታቸውን ዘጋግተው እና በቃ ቤት መጥቼ እንደነበረ ነገርኳቸው። ከዛ በሌላ ጊዜ አገኘኋቸው ማለት ነው። እና በቃ ርህራሄ እንባ መውደድ ውስጥ የጨመረብኝ ወይኔ ወይኔ ጌታዬ በሀገር ሰላም በኋላ እኔ ለራሴ ልከራከር የነበረው እኔ እንደተበደልኩ እግዚአብሔር በአደባባይ ላይ ነው ግልጽ አድርጎ የመሰከረው። በራሳቸውን በነዛም ሰዎች በሌሎችም ሰዎች ሁሉ ጭምር ሳይቀር ማለት ነው። አዎ ኤርሚን በድለነዋል ብሎ ሚል ማለት ነው እራሳቸው። እኔ ግን እዚው እልልህ ነበር። ለካ ጽድቃችንን አደባባይ ላይም እግዚአብሔር የሚያወጣው ጌታ ሲሆን፣ ለዚህ ነው እኔም በእግዚአብሔር የፈለግከውን በል የፈለጋችሁትን በሉ። አሁን አንዳንዶችም የሚሉ ሰዎችም አሉ የፈለጋችሁትን ማለት ትችላላችሁ የመጨረሻውን ጥይት ሁሉ እስክትጨርስ ድረስ ማለት ነው። እኔ የሚቆጨኝ እነንትና ለምን እንደዚህ ይላሉ ወይ እንትና ወይ ለምን እንደዚህ ትላለች አይደለም። በዚህ በሚባለው ውስጥ እኔ ያለሁበት የለሁበትም ነው የማየው። ባይዘው በዚህ አጋጣሚ የምነግራችሁ አሁን በቅርብ አይ ቲንክ 4 ሳምንት ምናምን ነገር ሆነ መሰለኝ ይሄን ተናግረን ወደ ዛሬው ላይ እንመጣለን። ሰዎች ተሰብስበው አንደኛው በመካከል ላይ ተቀምጦ ኤርሚን በኃይለኛ አመታት ሊመቱት ነው እያለ በመካከላቸው ሲናገር እግዚአብሔር ህልም አሳየኝ አሁን ብዬ ከ4 ሳምንት አይ ቲንክ 4 ሳምንት የሆነ ስናገር የነበራችሁ ሰዎች 77 ቁጥር ጻፉልኝ። አብረን ጸልየናል እዚህ ሶሻል ሚዲያ ላይ ባለፈው ማለት ነው። አሁን በቅርብ ማለት ነው በቅርብ ገና ኤፍ ታስታውሳለህ? 77 ቁጥር ጻፉልኝ። ኖ 77 ቁጥር ጻፉልኝ። ካሚንግ ሱን coming soon. ኦኬ ታስታውሳላችሁ አይደል? እና ምን አልኳችሁ? ልባችሁን ጠብቁ። የሆነ ነገር በሚሆን ሰዓት ላይ ልባችሁን ጠብቁ፣ ተጠንቀቁ። ወር ሆኖታል አይደል ማርቲ? ወር ምናምን ነገር ሆኖታል። ሰብልዬ ታስታውሳላችሁ? ያው በቃ ያው እዚህ ምስክሮች ናችሁ። ወር ምናምን ነገር 4 ሳምንት እንደዚህ አካባቢ ማለት ነው። ጸልየን ነበር አይደል? አዎ ኤርሚ እናስታውሳለን። ቴንክ ዩ። መልካቸውን ሁሉ ጭምር ሳይቀር ነው ያሳየኝ። ኦኬ ጥንስስ ትጠነስሳለህ አይደል? የሰራዊት ጌታ እግዚአብሔር ያንን የጠነሰሳችሁትን ጥንስስ እላያችሁ ላይ ደፍቶት ራሳችሁን አዋርዷችሁ እዚህ ሶሻል ሚዲያ ላይ መቅኖ ቀርተህ በህዝብ ፊት ሞገስ እንዳሳጣችሁ አሁንም ሞገስ አሳጥቶ ዝምባም ሆነ የምትቀረው ራስህ ነህ። ብራዘር፣ እህትዬ፣ ወንድምዬ እራሳችሁ ናችሁ የምትቀሩት።
አሁን ኮታቸውን እየተሰማ ነው። 4 ሳምንት እንደዛ አካባቢ ነው ሳርዬ፣ 4 ሳምንት ወይ አካባቢ እንደዛ የሚሆን ይመስለኛል። ብቻ ከ3 ሳምንት በላይ ነው። እርምዬ ከፍተህ እንደውም ነግረህን ጸልይ ብቻ ነው ወጣኸው። ሌላ ፕሮግራም ራይት፣ ሌላ አላለኩም ነበር። ራይት፣ በቃ አስታውሳችኋል። እናንተ ምስክሮች ናችሁ። ካሚንግ ሱን። ሰይጣን የደገሰው ሰይጣን የቀጠረው እዚህ ሶሻል ሚዲያ ላይ ኤርሚያስን እንነቅለዋለን ብለው የሚሉ ድምፆች አሉ። የወንጌል አማኞች ናቸው። ይኸውልህ እንደ ነህምያ የቅጥሩ ከፍታ ላይ ቆሜ እያላገጥኩባችሁ ቀጥላለሁ። ለምን? እጆቼም አንደበቴም ሕይወቴም በእናንተ ላይ ንጹሕ ነው። ምንም ነገር የለም። በዚህን ያህል ቦልድነስ ነው የምነግራችሁ። አንደበቴም እጄም ሕይወቴም በእናንተ መንገድና በእናንተ አይነት ሰዎች መንገድ ላይ የለውም። እንደ ነቢዩ እንደ ሳሙኤል እንዲህ በጽድቅ ነው የምነግርህ። የለውም። ይኸው እናንተ ምስክሮች ትሆናላችሁ፣ እዚህ ያላችሁ ሰዎች ማለት ነው። ኦኬ፣ እናንተ ምስክሮች ትሆናላችሁ። እደግመዋለሁ። እጆቼም አንደበቴም ሕይወቴም ማንንም ለመጉዳት ብዬ በክፉ ልቤን የሰራ ልቤን የሚያውቅ እግዚአብሔር ማንንም ለመጉዳት ብዬ ያደረግኩት ነገር የለም። አንዳንዶቹንም ጠይቄያቸዋለሁ በሽማግሌዎቹ ፊት ምንም የበደልኳቸው በደል የለም። ሌሎች በዚህ ውስጥ የሌሉ ከርቀት ሰዎችን ሁሉ ጠርተው በዚህ ጉዳይ ላይ የሌሉ ተነጋግረው ማለት ነው ጠርተው ደግሰዋል። ምን? ኤርሚያስን የመንቀል አጀንዳ ከየት? ከቲክቶክ። ኤርሚያስ ምንድነው መልስህ? በቃ እንደ ነህምያ እኮ አልኩ። የቅጥሩን ከፍታ ማማ ላይ ስላለሁኝ ጌታ በሰጠኝ ጸጋ እየሰራው ነው። ከኔ ጋራ ያለው ኢየሱስ ግን ይነቅላችኋል አልኩ። እናንተው እንነቅላለን ባዮቹ ይነቅልሃል እዚሁ አደባባይ ላይ ማለት ነው። ያኔ ስትመጡ ፊት ለፊት እጋፈጣችኋለሁ ኢየሱስን ይዤ። ቴንክ ዩ። ወደኋላ መደበቅ የሚባል ነገር የለም። መደበቅ የሚባል ነገር የለም። ይዶልታሉ ታውቃለህ። ኢየሱስን ማምለኬ አልጸጸትበትም። አንተ እንዴት አይነት ጌታ ነው! ሌሊት በተኛሁበት ምን እንደምታወራ ሊገልጥልኝ የወደደውን ያህል ይገልጥልኛል። ምን እንደምታወሩ ምን እንደምታስቡ የኔንም ክፋት ካለ ልክ እንደዚሁ ማለት ነው። መንፈሳውያኖቹ የተከፈተ ሰው ምን እንደምታወሩ ከ4 ሳምንት በፊት ነው የነገርኳችሁ። ስማቸውን አሁን በነገራችሁ እዚህ ብለህ ትወጣለህ ግማሾቻችሁ። እግዚአብሔር ግን አይዋሽም። ምን ይላል? አንደኛው መካከላቸው ቁጭ ያለው ሰው ኤርሚን በኃይለኛ አመታት ሊመቱት ነው ይላል። አትመቱኝም አልኩ። የሰራዊት ጌታ ቅዱስ የእግዚአብሔር ልጅ ግን በጽድቅ በትሩ ይመታችኋል። በደንብ አድርጎ ነው የሚነርት። ታዩታላችሁ። ግብግቡን ፈልገውታል፣ ጀምረዋል። ጥንሳቸውን በግራና በቀኝ በፊት በኋላ እየናጡ ነው። ያ በሚሆን ሰዓት ላይ ግን እዚህ ያላችሁ ቅኖች መተሽ እኔ ላይ እንዳትጮይ አንተነ ምናምን ነገር ነግሬሻለሁ። የለሁበትም። አጀንዳው ኤርሚያስን የመንቀል ነው። እኔ ዛሬ እንደዚህ ብዬ ልናገር፣ ይቅርታ አድርጉልኝ። ለምንድነው እኔን የምትጠጉኝ? እራሳችሁን ችላችሁ ቲክቶክ አላችሁ አይደል እንዴ? እራሳችሁን ችላችሁ ቤት ክፈቱና አገልግሉ። እግዚአብሔር እኔ ከእናንተ ጋር አልጠራኝም እንዳገለግል፣ እናንተም ከኔ ጋር አልተጠራችሁም። እኩል ጥሪ አልደረሳችሁም። የግድ እኮ ኤርሚያስ ጋር መምጣት የለብህም። እኔ እናንተ ጋር የመጣሁትኝ የሚያየኝ ሰው ስለሌለ አይደለም የመጣሁትኝ አብሮ ለማገልገል ብሎ በሚል እንጂ ያ የዋህነቴ ግን መጥቼ አብሬ ዛጋ መታየቴ እኔ በሰዎች ዘንድ ልወደድ ብሎ የሚል ይህን ርካሽ ነገር ለማግኘት ብዬ እንዳሰብኩኝ አድርገው የቆጠሩ ሰዎች አሉ። በፍጹም አይደለም፣ በፍጹም አይደለም ብራዘር። ትናንትና በነበረው ግብ ላይ ፎቶዬን ስዘቀዝቁ ስሰቅሉ የነበራችሁ ሰዎች የሰራዊት ጌታ እግዚአብሔር አደባባይ ላይ ነው ያዋረዳችሁ። ቀኖችና የዋሆች የሆኑት ናቸው ይቅርታ የጠየቁት። የእግዚአብሔር ልጆች የሆኑ ይቅርታ ጠየቁ።
አይ በቃ እዛ ጋር አጥፍተናል፣ ትክክል አይደል። የእግዚአብሔር ልጆች ሆኑ እነሱ የኔ ወንድሞች ናቸው፣ እነዛ የኔ እህቶች ናቸው። ጠነስሳል። አየኔ አሁን ወሬ ሰምቼ አይደለም ከጌታ ዘንድ ራእይ አይቼ ነው የምነግርህ። ኦኬ። ስለዚህ ታው በሰዎች መንገድ ላይ በክፋት አትቁሙ። በተለይ እግዚአብሔር ከጠራቸው ሰዎች ጋር ምንድነው ግብግቡን ተው። አይጠቅምህም ብራዘር፣ እውነቴን ብዬ የምልህ አይጠቅምህም። ከማጋ ምን ፈልጌ ይመስልሃል? ስሚያቸው ያልጠገብኳቸው ህፃናት ልጆች ባባ እያሉኝ እየጠሩኝ በጣቴ እንደዚህ እያልኩኝ ለእናንተ ስናገር የነሱ ድምፅ እንዳይገባ እንደዚህ አንዳንዴ እየገባ እንደዚህ እየከለከልኳቸው የማገለግለው ከማንም ጎረምሳና ሽማግሌ ጋር ልፊያ ፈልጌ ይመስልሃል? የትኛውን ርስቴን የትኛውን ድንበር ላሰፋ ነው እዚህ እንደዚህ መሆነው ማለት ነው? ባባ እያለችኝ ትንሿ ልጄ እኔ ላይ እየመጣች አንዳንዴ እጄ ላይ እያቀፍኳት እየተኛች ማለት ነው። በእኔ ጩኸት በእኔ ስብከት ውስጥ እጄ ላይ እየተኛች ነው የማገለግለው። ቅዱስ የእግዚአብሔር ልጅ ይጥልሃል አልኩ። በእንዴት አይነት እችን ብቻ ልንገራችሁ ወንድሞች እናቶች፣ ሌላ ነገሬ እንደዚህ ስንፍና ድካም የለብኝም እያልኩ አይደለም። በእንዴት አይነት ቅንነት እንደማገለግለው ብታቅ ኖሮ ብራዘር ንስሐ ነበር የምትገባው። በእንዴት አይነት የልብ ቅንነት እንደማገለግለው። ይሄ ማለት እንደ ሰዎች እንደናንተ ድካም የለብኝም እያልኩ አይደለም፣ ስንፍና የለብኝም እያልኩ አይደለም። በእንዴት አይነት ቅንነት፣ በዚህ ቅንነት ውስጥ በሰራዊት ጌታ በእግዚአብሔር ፊት ተንበርክኬ ሳትደርስብኝ ደርሰህብኝ ሳልነካ እነቅለዋለሁ ብለህ ስትል እንደዚህ የሰራዊት ጌታ እግዚአብሔር በመልክ ገልጦ ሲያሳየኝ በራእይ ባለቅስብህ አይቀናልህም። ሕያው እግዚአብሔር ምስክር ነው። ባለቅስብሽ አይቀናሽም። ወገኖች ቢያለቅሱብን አይቀናንም አልኩ። ለዚህ ነው አሁን ብዙዎች አትምጡብኝ በእውነት በቃ እኔ ጋር እንዲመጡ የሚፈልጉት ልበቅኖች የሆኑ ሰዎች በደላለ ተነጋግሮ የሚግባቡ ይቅር የሚባባሉ የይቅርታ ልብ ያላቸው በቃ እንደዚህ ተንኮለኛና መሰሪ እኔ አልፈልግም። ተንኮለኛ መሰሪ ሴት፣ ተንኮለኛ መሰሪ ወንድ አልፈልግም። እዛው ተቀመጠልኝ ብራዘር። ከዛሬ 8 ዓመት በፊት የነበረው አይነት ያ እንደ ድንጋይ የከበደ ሰው ላይ አቂሞ የመያዝ ነገር እሱ ተመልሶ እኔ ጋር እንዲመጣ አልፈልግም፣ በፍጹም አልፈልግም። እና ያው ምልክቱን ስታዩት ትረዳላችሁ ብዬ ነበር እኔ በግል ያነገርኳችሁ። ሁለተኛ ደግሞ መለየታቸው ለእኔ ደስታ ስላይደለ ምን ብዬ ለእናንተ ላብስራችሁ እንዴ ተለዩኝ እኮ ምናምን ነገር ብዬ የኔ ሀዘኔ ነው ማለት እንደ ወንድምነት እንደ ቢኒያው ሳውዝ አፍሪካዊ አይነት ምን ውስጥም የለበትም። በጣም ቅን አልኳችሁ። ቅንነት ቤቱን የሰራበት ወንድም እውነቴን ብያላችሁ እኮ በጣም የዋህ ቅን የሆነ ወንድም አልታክትም። እደውልለታለሁ፣ 2 ጊዜ ደውዬለታለሁ፣ አላነሳም። ስላላነሳ ብዬ አኩርፌ አልተውም። እኔን ተቀይሞኝ አይመስለኝም፣ ግን አውርተናል ከወንድምነት ከቢኒያው ጋር። ግን ካለም ደግሞ ከነገረኝ ይቅርታ እለዋለሁ ማለት ነው። ግን ምንም በፍጹም በጣም የተወደደ ወንድም ነው። ሌሎችም የተወደዱ ወንድሞች ናቸው፣ እህቶች ናቸው። ግን
አሁን አስቀድሜ የምነግራችሁ ያ እባብ ሲመታ የተፈጠረ ነገር ነበረ። አንዳንዱን አልነግራችሁም፣ ግን ተጠንቀቁ። መንፈሳዊ ውጊያ ላይ ነን፣ እባካችሁ ተጠንቀቁ ብዬ ስናገር በጣም ብዙ ሰው አላስተዋለውም። ኦኬ፣ የሆነ እንደ መልእክት መሆኑን ብዙ ሰው አላስተዋለውም። ትንቢታዊ ሜሴጅ መሆኑን ብዙ ሰው አላስተዋለውም። ያን መሆኑን ብዙ ሰው የሚያስተውለው እንዴት ነው? ልሳን ስጨምርበት ሃሌሉያ ብዬ ምናምን ነገር ስጨምርበት ነው ትንቢት የሚመስለው ብዙ ሰው። ኖ እህትዬ፣ ምንም ድምፅ መቀየር አያስፈልገኝም። በልሳን በጣም የምጸልይ ፔንቴኮስታል ነኝ። እዚህ መድረክ ላይ ግን በልሳን አልጸልይም። እና ሜሴጅ ነበር እየተናገርኩ የነበሩት። ልባችሁን ጠብቁ፣ መንፈሳዊ ጦርነት ላይ ነን። ያ እባብ ሲመታ የሚፈጠረው ነገር በዙሪያ የነበረውን ነገር ሁሉ እንዴት እንዳተረማመሰው አውቃለሁ። ዲቤቱ ላይ ወንድማችን ጋር አየሁት። ከዛ በኋላ ምንድን ነው የተፈጠረው? አይታችኋል። ምን ነበር የተፈጠረው? ያለ በደሌ በደለኛ ለማድረግ ያልበደልኩትን ሰው ያላደረግኩትን ነገር አድርጋል፣ አደባባይ ወጥተህ ይቅርታ ጠይቅ ነው የተባልኩት። ባላጠፋው ጥፋት አላደርገውም። ምንም ክፉ አልተናገርኩም። ወንድሞቼን አላደርገውም። ስራ አለብኝ ወንጌል ለመሰብከው ብዬ ዞር ነው ያልኩት። በቃ አለቀ። ከዛ ነገሩ ጦዘ ማለት ነው። አጣቸዋለሁ ብዬ ለአንድ አፍታም ያላሰብኳቸው ሰዎች እስከ ወዲያኛው ነው ያጣኋቸው። ባይዘው እስከ ወዲያኛው ማለት እነሱ በቆሙበት እኔ አብሬ አልቆምም። ከህይወቴ ውስጥ ልክ እንደዚህ ያወጣኋቸው ሰዎች አሉ። የባለፈው የዛሬ ስንት ዓመት ጦርነቱ ላይ የነበሩ ሰዎች ዳግም አብረውን በአገልግሎት አብረን መቆም የማንችል ሰዎች እንዳሉ ሁሉ ማለት ነው። ታውቋቸዋላችሁ እዚሁ ሶሻል ሚዲያ ላይ። ለምን በለኝ፣ ክፉ ልብ አላቸው። ከነዛ ጋር መቆም እንደማልችል ሁሉ አሁንም እንደገና ደግሞ ሁለተኛ ዳግማዊ ዙር ደግሞ ይመጣል። ሳልሳዊ ደግሞ ሶስተኛ ዙር እንዳይመጣ ነው ተጠንቀቁ እያልኩ ያለው። ልብን ካልጠበቅ ነገ መተህ ከኔው ጋር የምትላተመው። እኔ እንኳን እናንተን አይደለም ሌሎቹን አሁን ከስሬ ራቁ የተባለችውን አንዳቸውንም በዜናል ቦልድነስ በዜናል ንጽህና ነው የምነግርህ። አንዳቸውንም በንግግሬም በድርጊቴም አልበደልኳቸውም። 4 ነጥብ። ምስክር ማን ትጠራለህ? ኤርሚያስ ኢየሱስ የአብ ልጅ ነው የምጠራው። የኔ ዋስ ጠበቃ፣ ልቤን የሚያውቅ የሰራኝ እግዚአብሔር። እራሳቸውም ይምጡ እስቲ እኔ ባለሁበት በድሎናል የሚል ካለ ታውቃላችሁ። ሰዎች እኔ ስልክ ላይ የቅርብ ወዳጆቼ ብዬ የምላቸው እንዳይደውሉልኝ አድርገዋል። ብዙዎቹ አደውሉለት ብለው ማለት ነው። እዚህ ውስጥ አላችሁ። ቀድሞ እንደዋወል የነበረ በጣም ልብ ቀኖች የነበራችሁ ሰዎች በእነዚህ ሰዎች ተመክራችሁ እኔ ማላቅ መስለው ነው ብራዘር። እንደው የመንፈሳዊ ከፍታውና ማማውን ይዤዋለሁ ብዬ እንደው ዝም ብዬ እንደዚህ ጉራ ለመቸርቸር አይደለም የምናገረው። ግን ልብ በልና ሰማኝ። ቀኑን ኢየሱስን ነው የማገለግለው። ቀኑን ኢየሱስን ነው የማገለግለው። ቀንነቴን ደግሞ እሱ ያውቀዋል። ኦኬ። እና ግን ካሚንግ ሱን ኦኬ፣ ተጠንቀቁ። ከ4 ወር በፊት ያልኳችሁ በቅርብ ያፈነዱታል አሉ የተደራጁ የአመፀኞች ግሩፖች እዚህ ሶሻል ሚዲያ ላይ ታያለሁ። ኤርሚያስ ጋር በመደወል እናጥምደው እያሉ ሪከርድ ሁሉ የሚያደርጉ ሰዎች ሁሉ ጭምር እነሱ በጣም ኤርሚያስ ፋራ መስሏቸው ምንም የማያውቅ መስሏቸው ስታወሩት ሪከርድ አድርጉ ተብለው
እርምዬ እሺ ስታወሩት ሪከርድ አድርጉ ተብለው ሪከርድ ሁሉ ጭምር ናድከው ለማለት እና ሪከርድ አድርግ። ይሄው እንደዚሁ ነው። በተገለጠ ነው የምናገረው። ምንም በበስተኋላ መጥተህ የተንሾካሾከ እዚህ አሁን ከበስተኋላ ከኔ ጋር ሚስጥራዊ የሆነ ነገር ያለው አንድ ወንድም የለም፣ አንድ ሰው የለም። ሚስጥረኛ ብዬ የምለው ሚስጥሬን የነገርኩት ከህዝብ የተደበቀ ማለት ነው። በትንቢት አላምታታ፣ በጸሎት አላምታታ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። የኔ አቅም ጉልበት ካጣሁ አጣሁኝ እላችኋለሁ እዚሁ መጥቼ ማለት አረ በቃ መጽሐፍ ካስፈልገኝ መጽሐፍ ግዙልኝ ነው ብዬ ላፕቶፕ ሲያስፈልገኝ ላፕቶፕ ግዙልኝ ነው ያልኩት። የዘይት ቴንኪው። ኢቨን በባለፈው ሞባይል አንድ ሞባይል ነበረችን ስትሰበር ፈልጋለሁ ብዬ ስል ቶሎ ብላ ማነች ፍርዬ ነች፣ ጌታ ይባርካት፣ ከፈረንሳይ ሀገር ለማንም አንድ ማሰቦ ይጻፉና ለማንም እንዳትሰጥ እኔ የምገዛው አለች። ወዲያውኑ በውስጥ መስመር ፍርዬ ነች የገዛችው። አሁን የማገለግልበትን ሞባይል ማለት ነው። በቃ የሌሎቹ የጻፉ ሁሉ አልገዙም። እኔ የምፈልገው አንድ ሞባይል ነው። የጻፈው 10 ሰው ነው። 10 ሞባይል አልፈልግም። በቃ እንደዚህ ነው። ካገለገልክ እንደዚህ በቅንነት በፊት ለፊት ጠይቁ ወንድሞች እናቶች። ከበስተኋላ ፈልጎ በርብር። ኤርሚያስ በትንቢት ስም፣ ኤርሚያስ በጸሎት ስም 10 ሺህ አስገቡና 20 ሺህ አስገቡና ታሳዩኝ ጸልይላችኋለሁ ብለን አንድ አታመጣም አልኩ። ሳሙኤልም ይላል ነቢዩ ሳሙኤል በሰራዊት ጌታ በእግዚአብሔር ሕዝብ ፊት ቆሞ ከእናንተ በሬና አህያ ከማን ወስጃለሁ ብሎ አላቸው ይላል። በዚህን ያህል ንጽሕና እነግርሃለሁ፣ ምንም የተደበቀ ነገር የለም። ሰዎች ሁሉ ያደረጉት ነገር አምነውበት እንጂ እኔ አነሳሽቻቸው የሆነ ነገር አድርጌ በማታለል በማጭበርበር ያደረኩት ነገር የለም። ልታጠምዱ የተዘጋጃችሁ ሰዎች ሁሉ መረባችሁን በደንብ አዘጋጁ። ኤርሚያስ ግን መረባችሁ ውስጥ አይገባም አልኩ። መረብህን እበጣጥሰዋለሁ ከሰራዊት ጌታ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጋር ሆኜ። ቴንክ ዩ ሎርድ። አሳይቶኛል እነማን እንደሆናችሁ በፎቶችሁ ራሱ እንደዛው ልክ እንደተቀመጣችሁ ታርጌ ላስቀምጠው ብዬ ብል እዚህ ያሉ ሰዎች ሁሉ ደንግጠው ይሄዳሉ። ትዶልታለህ። መሪ መንፈስ ቅዱስ እንደሆነ አላወቅም። እስቲ እናንተ በአመፃችሁ ስታሸንፉና ስታስቆሙኝ እናያለን። እና በዚህ ምክንያት ልባችሁ እንደገናም እንዳይወርድ ለማለት ነው። ቴንኪው። ከዚህ ውጭ ሌላ ሰው በዚህ ጉዳይ ላይ እንዲናገር አልፈቅድም። በቃ ወደ ዛሬው ይገባዋል ብለን ወዳልነው ወደ ጌታ ዝማሬ ወደ ነበረው ላይ ወደሱ እንምጣ። ግን ጠብቁ፣ ለሁለተኛ ጊዜ የምነግራችሁ ጠብቁ። ካሚንግ ሱን ኦኬ። የሆኑ አመድ እና ቡናኝ ሊያቦኑ ሶሻል ሚዲያ ላይ የመከሩ የተጠራሩ ቴክስት የተደራረጉ አሉ። የአመፀኞች ጉባኤ ማለት ነው። ታርጌታቸው ማን ነው? ኤርሚያስ ነው። አንዱ በባለፈው እንደዚሁ እንዳደረገ ማለት ነው። ትልቅ ሰይፍ ይዞ አንገቴ ሊቆርጥ መጣ። ታውቃለህ? አደርጋለሁ ብሎ ባለበት ተደርጎ ነው የሄደው። በዛው ራእይ ውስጥ ኢየሱሴ ስምህ ይባረክ፣ የኔ አባት ስምህ ይባረክ። ወዳጄ ብዬ የምለው
አንገቴን ሊቆርጥ አልኩ ሰይፍ ይዞ አንገቴን ሊበጥሰው። ዋት ለካ እንዲህ አይነት ልብ ይዛችሁ ነው ገስት ላይ እኔ ጋር መተህ የምትቀመጠው ብራዘር። ለካ እንደዚህ አይነት ልብ ይዛችሁ ነው እህትየው ወንድምነት ምን ባባለው። በጌታ ፍቅር እለምናችኋለሁ እዚህ ቤት እንዳትመጡ። ልባችሁ በእኔ ላይ አንዳች ነገር ያላችሁ ሰዎች ከፈለጋችሁ በውስጥ መታችሁ ጠይቁኝና እንጨርስ። ልብ ሌላ ሆኖ እዚህ ገስት ላይ ግን እንዳትቀመጡ ወንድሞች እናቶች። ምንም አጠቅሙም፣ ለእግዚአብሔር ሕዝብ አጠቅሙም፣ ለእግዚአብሔርም አጠቅሙም፣ ለእኔም አጠቅሙኝም። ያው እኔም ከእግዚአብሔር ሕዝብ መካከል ስለሆንኩ ማለት ነው። እንዴት ወንድም የተባለ በሌሊት እግዚአብሔር በህልም ጌታ በህልም እኮ በጣም ይነግረኛል እኮ ነው የምልህ ብራዘር። እኔ አንተ እየቃዣችሁ ታድሩ እንደሆነ አላውቅም። ኦኬ እኔ ግን ጌታ በህልም በጣም ነው የሚናገረኝ፣ ጄኒውን የሆነ በድምፅም በህልምም። ለዚህ ነው በዚህ ያህል ኮንፊደንስ የምናገረው። ካሳየኝ አሳየኝ ነው የምለው እኔ ጋር ብራዘር። ጌታዬ የሚያሳይ አምላክ ነው። ከተናገረኝ ተናገረኝ ነው የምለው። አንገቴን ቆርጦ ሊጥለው የከለከለው ጌታ ከለከለው እንጂ ነውር ነው። በእውነት ወገኖች ነውር ነው። ዛሬ የተለዩኝ ወንድሞች እናቶቼን ሳስብ እኔ ጌታ ምስክሬ ነው አልኩ። በጣም ነው እንደገንዬ ነው የማለቅሰው። ቴንክ ዩ። ወደ ዛሬው የምስጋና ፕሮግራም ላይ ንግባ። መቅድዬ የምትይው ነገር ካለ እዚህ ጉዳይ ላይ ምንም ነገር እንዳትናገሩ፣ ራሳችሁን ጠብቁ። ምንም ነገር እንዳትናገሩ። አሁን እኔ በተናገርኩት ጉዳይ ላይ ምንም ነገር እንዳትናገሩ። ቴንክ ዩ። ሁላችሁም ተባረኩ። ወዳችኋለሁ። በእውነት ልበቅኖች የሆናችሁ እህቶችና ወንድሞች ኤርሚዬ ተባረክልን። እኛ ምንም አልልም፣ ምንም ስለማላውቅ ምንም ነገር አለ። እግዚአብሔር ክብሩን ይውሰድ። ምንም ነገር አልሰማሁም እስካሁን ድረስ እና ተባረክልን። አንተም ልብህን ጠብቅ። ጌታ መልካም ነው። ተባረኩ ቅዱሳን። ዛሬ በሚገርም ሁኔታ ነው ያሳለፍነው። እኔ በእውነት ለመናገር ማነው ጌታን እንደዚህ አይነት አምልኮ እግዚአብሔር ወይ አንዴ ኢትዮጵያ ገብቼ እስካመልክ ድረስ እድል ስጠኝ ብዬ ያልኩበት ቀን ነበረ። ጌታ ናፍቆኝ ማለት ነው። ከእውነት ከመንፈስ ከውስጥ ከልብ ሆኖ ጌታን ማምለክ እንዴት እንደሚናፍቅ እና ተፈቶ ማምለክ ነበረ። ዳዊት ተፈቶ ሲያመልክ ምልኮን አይታ ናቀችው። እንዴት እንደዚህ ትሆናለህ ብላ ማለትና ገና ሆንለታለሁ ነበር ያለው ዳዊት ስለሚገባው። እና እኔ ያንን ነበረ ጌታን የተጠማሁት። ጌታ ወይ መቼ ነው ሌላውን ትታችሁት ማለት ነው በእውነት መቼ ነው ደህና ቤት ገብቼ እንኳን እምጸልየው እማመልከው ጌታን ብዬ ማለት ነው። በእውነት ጌታ ፊት በቃ ደህና ቤት እንዲያስገባኝ ነበረ ስጸልይም የነበረውና ስራ ጥቼ 1 ወር ከምናምን ተቀምጬ ጌታ በቀደም ኤርሚዬ ምን ቢያረግ ጥሩ ነው ጌታ እና ጌታ ሆይ በዓልን እዚህ መቀመጥ አልፈልግም ስራ አስገባኝ እያልኩኝ ተኝቼ ጠዋት ላይ ህልም አየሁ። ያየሁት ህልም ምን መሰል? ተነሽ ስራ መጥቷል የሚል ህልም የሆነ ድምጽ ሰማሁ። ከዛ ማለት እውነት አልመሰለኝም። ያንን ለሰውየው አፌን ከፍቼ ልመልስለት ስልኬ ጠራ እና እንደዚህ በእጄ አነሳውና ስልኬን ሄሎ ስል ተነሽ ስራ መጥቷል ነው። እውነተኛ ድምጽ ማለት ነው። በህልሜ ነው ተነሽ ስራ መጥቷል ያለኝ። በአካል ደግሞ በስልኩ ደግሞ ተነሽ ስራ መጥቷል አሉ። ከዛ ተነስቼ ፊቴን ታጥቤ ምን ብዬ አላመንኩም ጭራሽ። ምክንያቱም ሁኔታዎች ዝግትግት ያሉ ስለነበረ በዛው ህልሙን ባየሽበት ማግስት ህልሙን አልጨረስኩትም። አፌን ከፍቼ ልመልስለት ከኔ ካለውበት አንፃር ልመልስለት አፌን ከፍቼ እንዳልኩኝ ስልኩ ጠራ። ዋው! እና ጌታ ድንቅ
ያስገርማል ሁሉ ጊዜ ለእኔ በተለይ በእውነት አላውቅም። ባይመራኝ ባይዘኝ እውቀት የለኝም፣ ጥበብ የለኝም፣ ሀሁ ብዬ ፊደል አልተማርኩም። ግን ጌታ ነው የሚመራኝ በነገሮቼ ሁሉ። ቀዳሚ እሱ ነው፣ የበላይ እሱ ነው እና አላውቅም እንደ እግዚአብሔር ያለ ማንም የለም። ግንና ህልሙን ሳልጨርሰው ያለኝ አንድና አንድ ተነስ ስራ መጥቷል ነው። ሰው ነው እንደ ሰው ነው ድምፁ የሰማሁት። ከዛ ያንን አብዬ አፌን ከፍቼ ሳልመልስለት ስልኬ ጠራ። ስልኬን ምን ነው ደግሞ አሁን ምናምን ብዬ በቃ ላይ እጄን እንደዚህ አይኔን ሳልገልጥ አነሳሁት። አንስቼ ደግሞ ለካ ኤርፎን ጋር ነው ስልኩ የተሳሰረው። ኤርፎኑን ፈለኩና ከጆሮዬ ላይ ሳረገው ተነስ ስራ መጥቷል ነው ያለኝ። በቀጥ ያለች ማለት ነው። ነገሮች ዝግትግት ያሉበት ስራ ነበር፣ ስራ የለም እና ጌታ አፌን በእጅ አስጫነኝ። የጠየቅኩትን በቃ እንደዚህ አይነት ቤት መግባት አልፈልግም። ጧት ተነስቼ ማላመልክበት ማልጸልይበት በሁኔታዎች የተያያዘ የተጣደፈ በቃ ስቅይት ያለ ነበርና የምገባበት እስካሁን የረፍት ቦታ ስጠኝ ነበር ጌታ ነው ያልኩት። የማርፍበትን አዘጋጅቶ በራሱ እግዚአብሔር አስገባኝ ማለት ነው። በተሻለ ዋጋ የተሻለ ስራ እግዚአብሔር ሰጠኝና አስገባኝ። እንደዚህ ነው ጌታ ስትተማመኑበት። ነግሬያችኋለሁ፣ ኢጃዛ ቤት እንደነበርኩ ወንጌልም እየሰራሁ እንደነበር ነግሬያችኋለሁ ባለፈው ኤርሚዬ። እግዚአብሔር አወጣኝ፣ በራሱ ሰዓት ደግሞ ራሱ አስገባኝ። ቢቻል አይባልም፣ እግዚአብሔር ይችላል። ብቻ እግዚአብሔርን ታመኑት። እና ኤርሚዬ አንድ ህልም አየሁ። በቀደም እዚህ ቤት ከመጣሁ ራሱ አንድ ህልም አየሁ። አንድ ሴት የኛ መጽሐፍ ቅዱስን ልታቃጥለው እሳት ውስጥ ከተው እና ጥላሸት ሆኖ ግን ውስጡ ቃሉ ነጭ እንደሆነ እንደበረዶ ምንም ነገር አልሆነም። ከዛ አየዋለሁ። ሳየው ጀርባው ጠቁሯል እና ውስጡን ስገልጠው ውስጡ ግን እንደበረዶ ነጭ ሆኗል። ጭራሽ ምንም አይነት እሳት አልነካውም፣ ምንም አይነት ጥላሸት አልነካውም። ከዛ እንዴት ይሄንን ቃል ስላት ላቃጥለው ነበረ ግን አልቻልኩም፣ አልነዳለኝ ትላለች። ይልቁም ማገዶኝ ጨረሰብኝ ትላለች። እና ይሄ ቃል እኮ ምንም እንትን አይደለም። በቃ ይሄን ነው የምፈልገው። እንደውም አምሮኝ ነበር፣ በቃ ናፍቆኝ ነበር። ይሄ ቃል ነው ናፈቀኝ። እንኳን አገኘሁት ብዬ እቅፍ ሳረገው ጥላሸቱ ይነካሻ ስትለኝ ነው ይሄ እኮ ጥላሸቱ አይደለም፣ በቃ ላንቺ ነው እንትን የሆነብሽ ብዬ ያንን ቃል ንቅ አድርጌ ይዤ አለቅብዬ አየሁኝና እግዚአብሔር ቃል እንደዚህ ነበረ ያየሁት ህልሙን። ልታቃጥለው ነው እሱ ያነደደችበት፣ ግን አልነድ ብሏት ውስጡ እንደ በረዶ ነጭ ሆኖ ይሄን ህልም አሳየኝ ጌታና እግዚአብሔር መልካም ነው። ቅዱሳን ጸልዩ፣ እኛም እንጸልያለን። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። አሁን ጧት ስነሳ ፊቴን ታጥቤ ከኩሽና ተደናብሬ ከመሄድ በፊት ጌታን አመስግኜ እንድወጣ በነገር ሁሉ እግዚአብሔር አግዞኛል። ጌታ ይችላል። ሁኔታዎችን ትተን ጌታን ብቻ እንመልከት እና ዛሬ ደግሞ ነፍሴ ረሰረሰች። እኔ ዛሬ አሁን ብሞት አይቆጨኝም በጌታ ፊት። በቃ ረካው። ነፍሴ ተጠምታው ነበረ ጌታን። መንፈሴ ጌታን ናፍቃ ነበረ። ማምለክ ከሱ ፊት እንዴት ደስ ይላል። በዙፋኑ ፊት አምልኮ እኮ እግዚአብሔር ፊት የምትቀርቡበት ነውና ጌታ ኢየሱስ ዳግዬ ይባርከው። ያላሰብነውን በረከት ለኛ ነው። ይሄ ትልቅ በረከት ነው። እኔ እዛ ቦታው ላይ ያለው እስኪ ድረስ ድረስ ነው። ምክንያቱም ውስጥ መንፈሴ ተነክቷል። ጅማቴ አጥንቴ ቅልጥም ይረስርሷል። እግዚአብሔር ጎብኝቶኛል ባለውበት ቦታ። ጌታ ኢየሱስ ክብሩን ይውሰድ። ተባረኩ። አሜን። ተባረኪ እህቴ፣ እንኳንም ጌታ ረዳሽ። በጣም የሚገርም ነው። ያንቺ ደግሞ ህልም እንደኔ ሚስት አይነት ህልም ነው። በጣም ፈጣን የሆነ ማለት ነው። ተነሺ ስራ መጥቷል ብሎሽ እየነገረሽ ስትነቂ ስልክሽ ሲጮህ ያው ሆነ። በጣም ይሄስ በጣም ፋስት የሆነ ማለት ነው። እና በርቺ መቅድዬ፣ መልካም ልብ አለሽ፣ ጌታን የሚወድ ልብ። እደውልልሻለሁ።
ይሄ ነገር እንዳይጠፋ ይሄ ህልም እንደዚህ አይነት ስጦታ በእግዚአብሔር ቃል በእግዚአብሔር መንፈስ በውስጣችን ልናሳድገው የሚገባ ነውና ተባረኪ። ጸጋ ይብዛልሽ እህትዬ ሎዚዬ፣ እንኳን ደህና መጣሽ። እንዴት ነሽ? ሰላም ነው እህትዬ? ደህና ነኝ፣ ጌታ ይመስገን። ሰላም ነው። ደህና። አንቺ ዛሬ ከዋናው ከምንጩ ሳትጫቀሪ ስገምት ተገኝተሽ ነበር ሎዚ? እዛ ነበርኩኝ እንዴ? አዎ። ሻይ ምን ይመስል ነበር የነበረው አጠቃላይ? መቼም በርቀትም ሆነው በጣም መልካም እንደሆነ ነው ወገኖች እየነገሩኝ ያሉት። በጣም እኔን ሁላችሁንም ሰላም ቤተሰቦቼ፣ እንዴት ናችሁልኝ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ እንደውም በጣም ቀድሜ ነው እርሊን የደረስኩት። በጣም ደስ የሚል ፕሮግራም ነበር። እግዚአብሔር ደስ የሚል የተባረከ ጊዜ ሰጥቶናል። ብዙ ወገኖች ነበሩ፣ ወዳጆች ነበሩ፣ ከባህር ማዶ የነበሩ ድንገት ያገኟቸው ወንድሞችም ነበሩ። ግን በጣም ደስ የሚል ጊዜ ነበር። ያኔ እንግዲህ በልጅነታችን የምንወዳቸውን መዝሙሮች ያመለክንባቸው የዘመርንባቸው ዝማሬዎች እግዚአብሔር ደግሞ እንደዚህ ሰብስቦ አብረን እንድናመልክ እግዚአብሔር እድል ሰጥቶናል። ከዳጊ ውጭ ተኬ ነበር፣ ተኬም ዘምሮልናል። ሳሚ ተስፋ ሚካኤልም ነበር፣ እሱም ዘምሯል። በጣም ደስ የሚል ጊዜ ነበር። አየሩ በጣም ጥሩ ነበር፣ እግዚአብሔር ይመስገን። ሰሞኑን በጣም ቅዝቃዜ ነበር፣ ግን የዛሬው ደግሞ ብዙ ህዝብ ነበረ። ደስ የሚል ያው በጣም መጀመሪያ እሑድም ቀን ስለሆነ እንደ ሰው ከቸርች እስኪመለስ ምናምን ብለን ነበር። ግን እግዚአብሔር ይመስገን መገኘት ያለባቸው ወገኖች ሁሉ ተገኝተዋል ብለን እናምናለን። ጌታ ይባረክ። መምጣት የሚገባቸው ሁሉ መጥተዋል። እግዚአብሔር ይመስገን። በጣም ጥሩ ጊዜ ነበር ኤልሚሻዬ። በጣም እንኳንም ሆነ እግዚአብሔር ይባረክ። አብረውኝ የነበሩ በጣም እያሉ ነው። ደስ ብሎናል። እኛም በግሩፕ ኔር ነው ወደ 10 ምናምን ሆነን ኔር ነው። እግዚአብሔር ይመስገን። ተባረኪ ሎዝዬ። በእውነት ደስ የሚያሰኝ ዜና ነው እየሰማን ያለ ነው። ዋናው የጌታ መገኘት ነው። ሰውም ደግሞ የዛኑ ያህል ደግሞ ተገኝቶ ደግሞ በአንድነት እግዚአብሔርን ከከበረ ከዚህ በላይ ምን እንፈልጋለን? ጌታ ክብሩን ይውሰድ እና ከዚህ በላይ ክብር የታለ? የታለች መሲ የታለሽ? ወንድሞች የምትሉት ነገር ካለ ቤካይ የኔ ልተኛ ነው፣ ስራ ስለሚገባ ተባረክልኝ። ዘመን ይባረክ፣ በርታ። ጌታ ካንተ ጋር ነው። ተባረክልኝ። አሜን። እህትየው አንዴ ቁርስ ልበላ ነው። ቤካይ መጣሁ። ቀጥሉ ወንድምነት፣ ቀጥል ቤካይ። ሎዛዬ ግን አንቺ እንደ በላ ሰው አይደለም ያወራሽው። በነገራችን ላይ እንደ በላ ሰው አይደለም። ብሩኬ መቶልሃል። በደሞ በሱ ቶን እንዴ እናሳ አሪፍ ነው፣ ደስ የሆነ እናንተማ። እኔማ እኮ በርቀት ሁላ ነው የቀወጥኩት። ቤት ከፍቼ ነበርና ኦልሞስት በጣም ብዙ ሰው ነበረ። አብረን አመለከን እኛ እንኳን ከዛ ሰው ነበረ ሰው ላይፍ ኦኬ የመጣሽው ለካ እኛ እኮ እዛ በአካል ነበር እንደማለት ነው። ይመች። እኔ አልቀናም፣ ግን እቀናለሁ። አልቀናም በጣም ብዙ ለማስቀናት እየሞከሩ ነው እና እኛ ብዙ አንቀናም። ያው ከጅምሩ እስከ ፍጻሜው ነበርን።
እኔ እንዳለው ነው የሚሰማኝ። እዛው በመንፈስ ዳዳሮ ነው የሚሰማኝ። አይ ቲንክ ብሩክ አነካኝ መሰለኝ አጠገቡ እንደነበርኩ። ብሩኬ እንዴት አሰብክ? አጠገበ ነበርኩ። አልሰማህም? ቤካ አጠገበ መሆኑ ምናምን በመንፈስ ሲዘለላየው። ኧረ በሚገባ ዛሬ ሁሉም በቃ አንድ ላይ ነበር የነበረው። የሚገርም ነው። ቲክቶክ ላይም የነበረው ሰው እስቲ ንገረን በጌታ ጠቅልል አድርገህ በደንብ አድርገህ ንገረን እስቲ ስላለው። እኔ በጣም ቀውጢ ውስጥ ነበርኩ። እስቲ ንገረን። አይ በቃ በጣም ልዩ ነበር። ብዙ ልጆች ነበሩ። ብዙ ልጆች ቲክቶክ ላይ ሲያስተላልፉ ነበር። በአንድ መንፈስ ነበር የነበረው እና በጣም ልዩ ቀን ነው አይደል? ጌታ ከፍ ያለበት ቀን ነው እና ጌታን ነው የምንባርከው። ስለዚህ ቀን ጌታ ከፍ ብሎ ታይቷል። ሰዎች አይደሉም የታዩት ዛሬ ማለት ነው። ሰዎች የታዩበት፣ ሰዎች የደመቁበት ቀን አይደለም። ጌታ ከፍ ያለበት ቀን ነው። እንኳን ክርስቲያን ሆንኩኝ የምትልበት ቀን ማለት ነው እና የሚገባው መስዋዕት ቀርቧል ዛሬ በቃ ስለሚገባው ስለታረደ ማለት ነው እና እጅግ በጣም ልዩ ነበረ። መንፈሱ ልዩ ነበር። የእግዚአብሔር መገኘት ነበር ምናምን እና በጣም ልዩ ነው። ክብር ለኢየሱስ ብቻ ይሁን። ክብር ለኢየሱስ ብቻ ይሁን። ልዩ ነበረ። በጣም ትልልቅ አገልጋዮች ነበሩ። በጣም ብዙ ሰው ነበር የነበረው። ከዛ በላይ ደግሞ ከሰዎቹም ከአገልጋዮቹም በላይ እግዚአብሔር በስፍራው ላይ ነበር። ክብር ለኢየሱስ ይሁን። የእግዚአብሔር መገኘት ነበር። በቃ እሱ ነው ትልቁ ነገር እሱ ነው እና የሚገባውን ከፍ ብሏል በዛ ስፍራ ላይ ዛሬ ማለት ነው እና ዳጊ አይደለም የታየው፣ ሙዚቃ ተጫዋቾቹ አይደሉም የታዩት፣ ካሜራማኖቹ አይደሉም የታዩት፣ የክብር እንግዳ የነበሩ ሰዎች አይደሉም የታዩት፣ ጌታ ነበር የታየው እና ልዩ ነበር እና ደስ ይል ነበር። በቃ መንፈሱ እዛ የነበሩ ልጆች በጣም ቲክቶክ ላይ ያስተላለፉ ነበር። የክብር እንግዳ ጋር የነበሩት ልጆች ሲያስተላልፉ ነበር። ታች የነበሩ ልጆች እና በጣም በቅርበትም ሲያስተላልፉ ነበር። በጣም ልዩ ቀን ነው። ክብር ለኢየሱስ ይሁን እና ሁሌ ቢኖር የምትሉት ቀን የለም። ሁሌ ቢኖር ይሄ ቀን ብላችሁ የምትመኙት አይነት ቀን ነው እና ክብር ለኢየሱስ ይሁን። ክብር ለኢየሱስ ብቻ ይሁን። ልዩ ነበር። ተባረኩ። ሎዛዬ እንዴት ነበረች? ሎዛ መቼስ እኔ ስትንፈራፈር ያየኋት። እንዴት አያት ሎዛ? ሎዛ አይ ብሩኬ በቃ ለማንኛውም ቢጫ የለበሰች ካያችሁ እኔ ነበርኩኝ። አየር ላይ የነበረች ካያችሁ እኔ ነበርኩኝ። አልመች ብሎኝ ወደ ሜዳው ባህር ዛፍ ላይ ወጥቶ አይተናል እና ቤኪ እሷ ናት እንደ አይተህ ከሆነ የሆነ ልጅ የሆነ ሰው ባህር ዛፍ ላይ ሆኖ ሲከታተል ነበር። አንቺ ተወይ ብቻ ከመሬት ከፍ ያለ አየር ላይ የነበረ ቢጫ የለበሰ ካያችሁ እኔ ነኝ እና በጣም ደስ ይል ነበር እውነት። እኔ ቤቴ ሩቅ ባይሆን አክቹዋሊ ብዙም አልቆዩም እኔ ከወጣሁ በኋላ፣ ግን እግዚአብሔር ይመስገን በጣም ደስ ይላል። እነ ብሩኬ አካባቢ ሄጄ ነበር፣ አልተመቸኝም። ወረድኩኝ ወደ ታችኛው ይሻላል ብዬ እኔ ለሰዎች ሰጠው። በጣም በሚገርም ሁኔታ ያን እድል ያላገኙ ሰዎች ነበሩ። ለምሳሌ እነ መርጌታ ነበሩ ምናምን እና ያው ለነሱ ሰጠን ማለት ነው። ክብር ለኢየሱስ ይሁን። እኔ ተመልሼ ታች በጣም ደስ ይል ነበር። አዎ በጣም ደስ ይል ነበር። በጣም ደስ ይል ነበር። አይ ነው ዘኪዎስ ዛፍ ላይ ይወጣል እንዴ? ጠርጥሮ አልኳችሁ ያገኛችሁት ዛፍ ላይ እና ውሃው ደግሞ በጣም ያምራል። ባይዞ የጊዮን ብሩኬ አይተኳል። በመሀል ለስማ ቆንጆ ሆኖ ነው የተሰራው። ጌታ ሆይ እጅግ በጣም ልዩ ነው። አንድ ብሩኬ ዳጊ ካስተላለፈው መልዕክት ስለ ጊዮን ምናምን ነገር መቼስ ብዙ ትዘፍኑበታል። አዛ ስለምናምን ዘፍኖበታል። እንደው ለጌታ በቃ መዋጀት እኔ ይቻላል ብዬ ነው ማሰብ። መዋጀት ማለት ምንድነው? በቃ በጠቅላላ ባለቤቱ ወደ ጌታ ከመጣ ዘፈና ዘፋኝነት ምናምን ነገር አይ ቲንክ ያርቀዋል፣ ያጠፋል ብዬ አስባለሁ። በዚያ በቃ እግዚአብሔር አምላክ ብቻ የሚመለክበት፣ እግዚአብሔር ብቻ የሚነግስበት፣ ልጁ ደምቆ የሚታይበት ይሆናል ብዬ ነው ያምናለሁና አንድ ያስተላለፈው ነገር አለ።
ምን ተሰማ አንተ? ዋት ዱ ዩ ፊል ኢት ላይክ ዳጊ በዚህ ጉዳይ ያነሰውን ሀሳብ እንዴት አየኸው? ያው ጌታ ይችላል ብያለሁ። ጌታ ይችላል በጣም ነው ደስ ያለኝ እና እኔ አሜን ብዬ ተስማምቼ ጌታ ይችላል በደንብ። ሰሞኑን ጌታን የተቀበለው ልጅ አይታችሁታል? ቤካ ሳሚ የሚባል ልጅ እጅግ በጣም ጴንጤዎችን አምሮ የሚጠላ የሚሳደብ የነበረ ልጅ በጣም አጸያፊ ስድብ ይሳደብ ነበር እና በቃ የጥሌ ስብከት ቀየረኝ አለ ልጁ። በቃ ጌታ ይችላል። ጥሌ አይደለም የሚቀይረው፣ ጥሌ ሊቀይረው አይችልም በጭራሽ። በጥሌ ውስጥ ግን እግዚአብሔር ስለሚሰራ እግዚአብሔር ልብን ይቀይራል። በቃ ይቀይራል። እግዚአብሔር ይችላል። አሜን ብያለሁ አይደል? አሜን ነው። እግዚአብሔር ታሪክን ይቀይራል። ታሪክን ይቀይራል። አሁን እኮ በጣም ብዙ ስፍራዎች ላይ ይሄ ጌታ ከፍ ብሎ እየተመለከ ነው ያለው። ነገ ደግሞ ከዚህ መድኃኔዓለም ቤተክርስቲያን ቦሌ ታውቁታላችሁ አይደል? እዛ ግቢ ውስጥ እናመልካለን። እዛ ግቢ ውስጥ እናመልካለን። ምድራችን ለጣዖት ተገዝታ አትኖርም። ብዙ ዘመናት ለጣዖት ተላልፋ የተሰጠች ነበረች ምድራችን። አብቅቷል እሱ ዘመን። የምሬን ነው የምላችሁ፣ አብቅቷል እሱ ዘመን አብቅቷል። እግዚአብሔር ከዛም ሰዎችን እያስነሳ ቤቱን እያጸዳው ነው ያለው፣ ብታምኑም ባታምኑም ማለት ነው። እና እዛ ቦሌ መድኃኔዓለም ግቢ ውስጥ ገና ኢየሱስ ብቻውን ስሙን ከፍ አድርገን አድምቀን አንግሰነው እንወጣለን። ይሄ በእኛ ትውልድ የሚሆን ነው። በቃ ታዩታላችሁ፣ በእኛ ትውልድ ይሆናል። እግዚአብሔር ይችላል። እግዚአብሔር ይችላል። ሰዎች አይደሉም የሚሰሩት፣ በሰዎች እግዚአብሔር ይሰራል። በሰዎች እግዚአብሔር ይናገራል። ስራው ግን የእግዚአብሔር ነው። ተአምሮ የእግዚአብሔር ነው። ማዳን የእግዚአብሔር ነው። አዎ እግዚአብሔር ይችላል። ታማኝ አምላክ አለ አይደል? እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለ ጌታ አለ ከኛ ጋር። ስራው የእርሱ ነው አይደል? ስራው የራሱ የእግዚአብሔር ነው። እግዚአብሔር ይችላል። ድልን ይሰጠናል። ቤካ ክብር ለኢየሱስ ይሁን። ዋው አሜን። በኢየሱስ ስም አሜን፣ አሜን። በኢየሱስ ስም በእውነት አዊሽ እኔ በጣም ነው ብዙ ጊዜ ቀናለሁ። ለምሳሌ ሚሊኒየም አዳራሽ ምናምን ሲዘጋጅ ራሱ ምድር ሁሉ የእግዚአብሔር ነው፣ ምድርና መላዋ የእግዚአብሔር ነው፣ የማንም አይደለም። እና እግዚአብሔር አምላክ በቃ አንድ ቀን እንደሚያመጣ እንዳልከው መድኃኔዓለም ቦሌ ያልከው ቦሌ መድኃኔዓለም እግዚአብሔር አምላክ አሳልፎ ይሰጣል። ይሄስ አሁን እኮ ታርሶ ከመጣ ከተለወጠ ልክ ካቶሊክ ላይ የጀመረው ጉዳይ ወደዚያ ከገባ ምንም አይቻልበት ነገር የለም። እና እንዳልከውም የዛን ልጅ ልብ የነካው እግዚአብሔር በስማ የዛን ልጅ ልብ ብቻ አይደለም ያንተን ልብ የነካው እግዚአብሔር እንዴ ያንተን ልብ የነካው እግዚአብሔር፣ ሌሎች የኤርሚን ልብ የነካው እግዚአብሔር፣ የብዙ ወንድሞቻችንን ልብ የነካው እግዚአብሔር፣ የለወጣቸው እግዚአብሔር፣ የእርሱ ያደረጋቸው እግዚአብሔር ይህንንም ያደርጋል ብዬ እኔ አምናለሁ። ሁላችንም ማለት እና በጣም 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 አደገኞች ሆኑ። ላይክ እንደው አንዱ ምን አለ ሁላችንም ጌታ ሰብስቦን የእርሱ ባያደረገን ኖሮ ምናምን ነገር አለና ሀገር በአንድ እግር ነበርና ቆም የነበረው እንዳለና እኔ አምናለሁ። ብሩኬ እንዳልከውም እግዚአብሔር አምላክ በቃ ልጁን በኢትዮጵያ ምድር ያከብረዋል። የልጁ ስም ብቻ ይጠራል። ቀድሞ የጣዖቶች ምናምን ነገር የብዙ አማልክት ስም ይጠራበት የነበረው ኢየሱስ ብቻው ይነግሳል። እኔ በጣም ነው ማምነው በዚህ ጉዳይ ላይ በጣም ነው ማምነው። እና ያ ዶዛዬ እስቲ አንቺ ደግሞ ስለ ሚሊኒየም አዳራሽ ልጠይቅሽ። በሚሊኒየም አዳራሽ ብዙ ጊዜ ታውቂያለሽ የሚዘጋጁ ድግሶች ከዚህ ከዓለም ነገር ጋር በተገናኘ ነበር። ብዙ ወንድሞቻችን ደግሞ በዚያ ለምሳሌ ትልቅ በጋሻውን ጨምሮ ትዝዬን ጨምሮ በጣም ብዙዎች በዚያ ስፍራ አገልግለዋል። እና ወደፊት ምን ይሆን ይመስልሻል ሚሊኒየም አዳራሽ? ምን ይመስለኛል እንቀጥላለን። እግዚአብሔር ህዝቡን በድምፁ የሚጠራ ይመስለኛል። እኔ ነገሮች ለዚህ ሲዘጋጁ በሰው ጥበብና ችሎታ ነው ብዬ አላስብም፣ አላምንም። እግዚአብሔር የሆነ የሚሰራው ስራ አለ ብዬ አምናለሁ። እግዚአብሔር የሆነ እድል ሰጥቶናል። በፊት
ያልተዘመሩባቸው ጊዜያቶች ነበሩ። ነፃነት ያልተገኘባቸው ጊዜያቶች ነበሩ። ወንጌል ለመስበክ ድፍረት የታጣባቸው ጊዜያቶች ነበሩ። በዚህ ዘመን ደግሞ የወንጌል አማኞች በነፃነት ወጥተው የሚያመልኩበት፣ የሚዘምሩበት፣ ወንጌል የሚሰብኩበት፣ ህብረት የሚያደርጉበት የሆነ ጊዜ አለ። ምናልባት ነገ ደግሞ የሆነ ጊዜ ይመጣ ይሆናል፣ የሆነ ዘመን ይመጣ ይሆናል። ስለዚህ በየዘመናቱ እግዚአብሔር እጁን እንደሚዘረጋ አምናለሁ። በየዘመናቱ እግዚአብሔር ልጆቹን እንደሚሰበስብ አምናለሁ። በየዘመናቱ እግዚአብሔር ስሙ የሚጠራበትን ምክንያቶች እያዘጋጀ ልጆቹ ተሰብስበው ስሙን እንዲጠሩ፣ እንዲያመሰግኑ፣ የምስጋናን መስዋዕት እንዲያዘጋጁ እንደሚያደርግ አምናለሁ። ስለዚህ እነዚህን ጊዜያቶች በየዘመናቱ እግዚአብሔር የሚያዘጋጃቸውን ጊዜያቶች መጠቀም አለብን ብዬ ደግሞ እኔ አምናለሁ። በቸልታ ባናልፋቸው፣ ዝም ብለን ባናልፋቸው፣ ቢሆንም ባይሆንም ባንል፣ በቃ እግዚአብሔር አዘጋጅቷል አይደል? አዳራሾች ሁሉ ጌታ ቢመለክባቸው ምን አለ? መድረኮች ሁሉ የእግዚአብሔር ስም ቢጠራባቸው ምን አለ? ሁሉ ቦታ ኢየሱስ ስሙ ቢጠራ ምን አለ አይደል? አደባባዮች ላይ የኢየሱስ ስም ቢጠራ ምን አለ? ተራሮች ላይ የኢየሱስ ስም ቢጠራ ምን አለበት? ኮረብታ ሸለቆስ ቢሆን የፈጠራቸው እግዚአብሔር ስም ቢጠራበት ቢመለክበት ምን አለበት? ብንችል እኮ ከፍ ብለን እኮ በደመናት ላይ ብለን ብንጠራው የእግዚአብሔርን ስም ደስ ይላል አይደል? አሁን ምድር ላይ ሆነን እንጂ አሁን እዚህ ሆነን እንጂ ደግሞ አንድ ቀን እኮ ደግሞ በሰማይ ሆነን ደግሞ እግዚአብሔርን ስም እየጠራ እናመሰግናለን። ስለዚህ ያንን አምልኮ የምንለማመደው እዚህ ስለሆነ ምንም አይደለም። ሚሊኒየም ብቻ አይደለም። ነገ እግዚአብሔር ትልልቅ ቦታዎችን ይከፍትልናል። ትልልቅ አዳራሾችን በሮች እንዲከፈቱ ይደረጋል። ትልልቅ ክሩሲዶች ይዘጋጁ ይሆናል። አትቀኑም? ሌሎች ዓለም ላይ በጣም ሚሊየንስ ተሰብስበው እግዚአብሔርን ስም ሲጠሩ ሲያመሰግኑ፣ በዘመናቸው እግዚአብሔር ያንን እድል ሰጥቷቸዋል። እኛም ደግሞ ሚሊኒየም ትንሽ እኮ ነው ለወንጌል አማኝ። ሚሊኒየም አዳራሽ በጣም ትንሽ ነው። ጊዮን ሜዳ ላይ በጣም ትንሽ ነው። መስቀል አደባባይ በጣም ትንሽ ነው። ተሰብስበው የእግዚአብሔርን ስም ለመጥራት የምስጋናን መስዋዕት ለመወዝወዝ በጣም ትንሽ ነው። ቢሆንልን ጌታ ጸጋ ቢያዛልን፣ ጌታ እድል ቢሰጠን በአንድ ልብና በአንድ መንፈስ ሆነን ይሄ ፍብርክርክ ያለ የሚመስለው የተብረከረከ የሚመስለው ጉልበት እንደ አዲስ ታድሶ ደግሞ ተሰብስበን ለታረደው በግ እያለን ምስጋናን ብንሰዋ ምን አለበት? ምድር እስክትነዋወጥ፣ ምድር ኢየሱስን እስከምትሸት ድረስ የእግዚአብሔርን ስም ይሄ ነው የታረደው በግ እያለን፣ ይሄ ነው በጉ እያለን፣ ይሄ ነው ደግሞ አንበሳውም እያለን ብንጠራ እድል ነው፣ በጣም እድል ነው። ስለዚህ እንደውም ከዚህ የተሻለ ማሰብ አለብን። ከዚህ የተሻለ አዳራሽ፣ ከዚህ የተሻለ መድረክ፣ ከዚህ የላቀ አደባባይ የኢየሱስ ስም ለመጥራት ከዚህ የላቀ ከፍታ እግዚአብሔር እንዲሰጠን መርገጥ አለብን። ከዚህ የላቀ መድረክ፣ ከዚህ የላቀ ከፍታ ኢየሱስን ከፍ አድርገን የምናሳይበት፣ ከፍ አድርገን ስሙ የምናሳይበት፣ ስሙን የምናከብርበት፣ ምድሪቷን የምንወድበት፣ ወንጌል የምንሰብክበት ቀላል እንዳይመስላችሁ። ብሩክ ቅድም ሲያወራ ያ ወንድም ጌታን ሲያገኝ ቀላል ይመስላል አይደለኛ? በሰማይ ታላቅ ደስታ ያንለት ቢቻል ብንደግስለት ለኢየሱስ አንድ ነፍስ ድኗል፣ አንድ ነፍስ አምልጧል። ኢየሱስን ስም በመስማት ወንጌልን በመስማት አንድ ተርፏልና ያንስበታል። ስለዚህ ቤካዬ ለኔ ሚሊኒየም አዳራሽ ምንም ነች፣ በጣም ተራ ነገር ነች፣ የትንሽ ጉባኤ መሰብሰቢያ ነች። እግዚአብሔር ብዙ ከፍታዎችን እንዲያስታጠን እንፈልጋለን። እግዚአብሔር ብዙ መድረኮችን እንዲሰጠን እንፈልጋለን። እግዚአብሔር ብዙ ከፍታዎችን ተራሮችን እንዲሰጠን እንፈልጋለን። ከፍ ብለን ስሙን የምናውቅበት፣ የምንጠራበት፣ የምናመሰግንበት፣ መስዋዕትን የምናቀርብበት እግዚአብሔር ብዙ መድረኮችን፣ ብዙ ከፍታዎችን፣ ብዙ አዳራሾችን፣ ብዙ መቅቶችን እንዲሰጠን ጸሎታችንም ነው ደግሞ የሚያደርጋል እግዚአብሔር። ስለዚህ አሁን ያለን ነገር በጥበብና በማስተዋል እየተጠቀምን ደግሞ ለተሻለ ነገር እግዚአብሔር አሳልፎ እንዲሰጠን መጸለይ ያስፈልጋል፣ መበርታትም ያስፈልጋል፣ በአንድ ልብ መሆን ያስፈልጋል።
ሎዜ ተባረኪ። ጌታ ዘመንሽን ይባርክ። አሜን። ይሆናል አይደል? ጌታ ያደርጋል። አሜን። ሚሊኒየም አዳራሽ ምንድናት? በቃ ምንም ናት አይደል? ምንም ናት። ከዛ በላይ የሚያስገርሙ ነገሮች እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። የአሕዛብን ንጉሥ ቤተ መቅደሱ እንዲሰራ መንፈሱን አነሳሳው ነው የሚለውና እግዚአብሔር በቃ ይሰራል። እግዚአብሔር በአሕዛብም በኩል ይሰራል አይደል? በአሕዛብም በኩል በቃ እግዚአብሔር መሰራት ያለበትን ነገር እርሱ ያደርጋል። እርሱ ያደርጋል። ክብር ለኢየሱስ ይሁን። ተባረኪ። ጸጋ ዛፍ አንተ ሜንሽን አድርጌ ስመልስ ኮሜንቱ አልመጣልኝ። እሺ ተባረክ። አንብቤዋለሁ ኮሜንትህን። ጆ ያው ወንድሞች እያስተላለፉ ስለነበረ ነው። ለዛ ነው ብዙ ቲክቶክ ላይ ሰዎች ስለነበሩ እና ደግሞ ስራ ስለነበረኝ ነው። እዛ ውስጥ ላይ ስራ ስለነበረኝ ነው። ተባረክልኝ። ጌታ ዘመናችሁን ይባርክ። እድል ያላገኘ ሰው አለ? እድል ያላገኘ ሰው ዘግይቼ ስለመጣሁኝ ሁሉም አግኝተዋል። ወንድምነት ምህረት ኦኬ አለሁኝ። ብሩኬ እንዴት አመሸ? ወንድምነት ደህና ነህ? ጌታ ይባረክ። ጌታ ይባረክ። ሁላችሁንም ሰላም ብያለሁ። መሲና በርስ ያልገባችሁ ቅድም ሎዛዬ እንዴት ናችሁ? ሁላችሁም ሰላም ናችሁ? ምንድነው ቅድም ቤካዬ ቤት እየገባሁኝ ነበርና ዛሬ በጣም የሚያስደስት ቀን ነበር። እግዚአብሔር ክብሩን ይዘን ዳጊን እግዚአብሔር አክብሮታል። በዳጊ ደግሞ እግዚአብሔር ከብሯልና በልጁ እግዚአብሔር ከብሯል። በቃ ይገባዋል ብሎ የጀመረውን ፕሮግራም ተገብቶ ታልቋልና ክብሩን ጌታ ይውሰድ። የተገባው ነው ክብሩን የወሰደውና ኢየሱስ ለዘላለም የተገባው አምላክ ስለሆነ በራእይ ላይ እንደሚለው ይገባዋል እንደተባለው ተገብቶታል። ሃሌሉያ ክብር ይሁንለት ለሱ። እኔ ቤካ ቤት ሆና ላይፍ ታስተላለፍ የነበረው ቃል ያለችውን ነገር ልድገም። ከቃል ውሰድ ቃል ትል የነበረው ነገር ነበረ። እግዚአብሔር አለች በዚህ ዘመን ታላላቆችን ታናናሾች ሁሉንም እየማረከ ነው። ዱርዮን እየማረከ ነው። ታዋቂ ዘፋኙን እየማረከ ነው። ታናናሽ ታላላቆችን እየማረከ ነው። ሁሉንም እግዚአብሔር እየወሰደ ነው። ለቤቱ ስራ እያደረገ ነው አለች። ጌታ ክብሩን ይውሰድ። ማለት በየትኛውም ዘመን እኛ አዛኛው ቤትም ሆነን ጴንጤ ምን ያህል እንደሚጠላ ምን ያህል የተገፋ ሃይማኖት እንደሆነ እነሱን ማለት እርኩስ እንደሆኑ ከድር ተወጥቶ እንደነበረ ተገፍቶ እንደነበረ ያንን ዘመን ሁሉ የሚያስረሳ ጊዜ እግዚአብሔር በዚህ ጊዜ ነው ለወንጌል አማኞች ጊዜ የሰጠው ብዬ የማስበው። ማለት የተለየ ጊዜ ያገኘ ነው ይሄ ጊዜ ነው። እረፍት የሚመስል ብዙዎችን በፉጨት የሚጠራበት እድል ያገኘ ነው። አባቶቻችን ብዙ ታግለውለት ብዙ ተጎርተውበት ብዙ ለፍተውበት ብዙ ተሰደውበት ብዙ አጥተውበት ብዙ ሞተውበት ብዙ ተሰቃይተውበት ብዙ ደህይተውበት እኛ ጋር በክብር ደርሷል። ክብር ለኢየሱስ ይሁን እና እግዚአብሔር ብዙ ምርኮ እየሰጠን ብዙ ምርኮ ወደኛ እያመጣን ያንን መሸከም የሚችል አቅም ይዘናል ወይ? እሱ ሌላ ጥያቄ ሆኖ ሳለ ማለት ነው። እና ቅድም ብሩኬም እያለ ነበረ ብዙዎችን እየማረከልን ብዙዎችን እየሰጠን ነው እግዚአብሔር። እና ይሄንን ሲያደርግ እግዚአብሔር ምንድነው እያለን ካለን ምድሪቷን በወንጌል ለመውረስ ነው። ከኛ ቤት ያለው ተረት እናንተ ከመጣችሁበት ያለው ተረትን እግዚአብሔር ለመስበር ስለወደደ ለመንጠቅ ያንን ስፍራ ጣዖት ገዝፎ ያለበትን ዓለም እግዚአብሔር መስበር ስለፈለገ በልጁ በክርስቶስ እያንዳንዱ ጓዳ ማንኳኳት ስለፈለገ ዝግ በር የሚባል ነገር ለወንጌል እንዲኖር ስላልፈለገ ሁሉንም እግዚአብሔር ታላቅ አምላክ እንደሆነ በፊታቸው ለመቆም ስለወደደ አይመጡም አይገባም። እኛ ቤት አሁን አይገባም ተብሎ ነበር፣ ግን ገባ። በቃ አንድ ሴት አገኘ ገባ። እኔ የማይገባ እናንተም ቤት አሁን ብሩክ በቃ ብሩክ እኮ እኔ በአንተ እደነቃለሁ። ማደናነቅ አይደለም ጌታ፣ እኔ በአንተ ነው የምደነቀው። እዚህ ካየኋቸው ሰዎች በአንተ ነው የምደነቀው። የሌሎችን እንግዲህ አይደለም። በጣም የምደነቀው በአንተ ነው ጌታ፣ ስለረዳ እግዚአብሔር ስላገዘ ጌታ ክብሩን ይሰጥ። ማለት በቃ እግዚአብሔር አይነኩም። የራሳቸውን ሃይማኖት ስላቆመው የሚከራ ወገባችንን ይዘን የምንቆመው ሰዎች ጠብ 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 ሲያረግ እግዚአብሔር ምን እያለ ነው? በምድሪቱ ላይ እኔ ታላቅና ገዢ ነኝ ከኔ በቀር አምላክ የለም እያለ ነው። ሙሴን ምንድነው ልበላቸው ለነዚህ ለእስራኤሎች ለወንድሞቼ ለሚሄድባቸው ሰዎች ምን ልበላቸው ሲል ያለና የነበርኩ ነኝ በላቸዋል። ያለና የነበረ አምላክ መሆኑን ዛሬም ለምድሬ ለሀገሬ ለህዝቤ እግዚአብሔር ላሳይ ጊዜውን ሰጥቶናል። እኛ ደግሞ ተነስተን የመስራት እኛ ደግሞ ይሄንን የማድረግ ይሄንን ደግሞ አብረን የመተባበር የኛ ኃላፊነት እግዚአብሔር እያለ ያለው
እኔ በምድራችሁ ላይ ልታይ ወድጃለሁ እያለ በምድራችሁ ላይ ልገለጥ ፈልጌያለሁ። በምድራችሁ ላይ እኔ ልንገስበት፣ ጣዖት የነገሰውን ያህል የሆነ ነገር የነገሰውን ያህል እኔ ልንገስበት። ለእኔ ቦታ ስጡኝ፣ ለእኔ ጊዜ ስጡኝ። እኔ እፈልገዋለሁ፣ ምድሩን እፈልገዋለሁ፣ ህዝቡን እፈልገዋለሁ፣ ልጆቼን እፈልጋለሁ እያለ ነው እግዚአብሔር። የትኛው እንደዚህ ሞልተን ደምቀን ነው አደባባይ ሞልተን እንድንወጣ የተፈቀደልን? እኔ እዛኛው ቤትም ብሆን እማቀው ስድባችሁን ነው እማቀው። የሆነ ነገር እዚህ ቤት መጥቼ ከእናንተ በጥቂቱን ብካፈል ክብር እኮ የሰጠነው እግዚአብሔር አሁን በደንብ አከበረን። አሁን ይሄን ጊዜ ተጠቅመን ልጆቻችንን ከዛ ከጨለማ በረት ሆኖ የተቀመጡትን እዛኛው በረት ያሉትን ወንድሞቻችንን ስበን የማምጣት የኛ ኃላፊነት። ምክንያቱም ኢየሱስ በዚህ በረት ያልሆኑ ግን በጎቼ ሆኑ አሉኝ ብሏል። በየትኛውም አቅጣጫ አደባባዩን ሲሰጠን፣ ፖለቲካውን ሲሰጠን፣ የሆነ ቦታ ሲሰጠን እግዚአብሔር ምን እያለ ነው? ልጆቹን ለመጥራት ከበጎቹ ጋር ለመቀላቀል ወደ በረቱ እንዲገቡ የፈለጋቸው ኃያላን እንዳሉ እንድታውቁ ነው። ዛሬ ይገባዋል አላልንም? ከዳጊ ጋር እኮ አብረን አለን። በየትኛውም ሀገር ነው ያለነው፣ ኢትዮጵያ አይደለንም ግማሾቻችን አይደል? ይገባዋል አላልንም? ይገባዋል ያልነው ለምንድን ነው? ያ ትልቅ ንጉሥ ስለተገባው አይደል? ያ የተገባው አምላክ ደግሞ ምድሬ ላይ ምን እያለ ነው? በእናንተ ሆኖ በዚህ በቤካ በመስዬ በሎዛ በኤርሚዬ በዳኒ በብሩኬ በዚህ ባላችሁ ሁላችሁ በመቅዲ ሁላችሁ እዚህ ታች ያላችሁ የምታገሉ ኃያላን ታች ያላችሁ የተወደዳችሁ ምን እያለ ነው? እኔ ተገባኝ ክርስቶስ በምድራችሁ ልድመቅ እያለ ነው። ጊዜ ሰጠን፣ ዘመን ሰጥቶናል። ከየትኛውም ጊዜ ይልቅ ምቹ ጊዜ አሁን ነው። ከእንቅልፍ የምትነቁበት ደግሞ አሁን ነው። እኛ ነና መንቃት ያለብን። ለተገባው ጌታ ክብር መስጠት የሚገባንን እየሰጠን ወንድሞቻችን ክብር እንዲሰጡ ንቀውት የነበሩ ገፍተውት የነበሩ አይሆንም የኔ አምላክ ሊሆን አልተገባም ብለው አርቀው ያሉትን ወደዚህ መጥራት ወደዚህ ማስገባት የኛ ኃላፊነት። ምክንያቱም ኢየሱስ በጎቹን ይፈልጋል። በጎቹን መፈለግ ስራ ሁል ጊዜ ነው፣ አይደክምም። ጻፍ ሲናገር በጣም ሁሌ ስለምናነበንበው የቀለለብን ቃል እግዚአብሔር እረኛ ነው። የነፍስ እረኛ ያስፈልጋቸዋል። አሁን እኛ ስለተደላደለ ዓለም ሁሉ ድብልቅልቅ አውጥተን ልባችን የሚይዝልን ነገር አለ። ልባችን ርፍ የምንልበት ነገር አለ። ልባችን ይደገፋል። ለምን? የሚደግፈው ስላለ። የነውጡ መሀል እንኳን ወጀው መሀል እንኳን ታንኳችን ውስጥ ውሃ እየገባ አንደነግጥም። ታንኳችን ውስጥ የተኛው ኢየሱስ ስላለ። ግን ብዙ ወንድሞች ግን በመቅበዝበዝ እንቅልፍ በማጣት በመጨነቅ ግራ በመጋማት በሃይማኖት ካባ ተጠልለዋል። እነሱን ከዛ ለተገባው ጌታ ነጥቆ ማውጣት ደግሞ የኛ ኃላፊነት። ለተገባው ንጉሥ ከያሉበት መጎተት ደግሞ የኛ ስራ፣ የኛ ድርሻ እና እግዚአብሔር ጊዜና ዘመን ሰጥቶናል። ዛሬ ደግሞ ብሩኬና ሎዛ አስቀንታችሁናል። እሺ፣ በጣም ነው የቀናሁት። እኔ እንደነመሲ ትንሽ አይደለም የቀናሁት። እኔ በጣም ነው የቀናሁት። በጣም ነው የቆጨኝ። ማለት በኖርኩ ነው ያልኩት። ግን በቃ እግዚአብሔር በወደደ ቦታና ስፍራ ላይ አለ። እግዚአብሔር እዚህ እንደሆን ፈለገው ለዚህ ሆኛለሁ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ግን በጣም ነው ደስ ያለኝ። በጣም ሐሴት አደረኩ። ግን ደግሞ በጣም አለቀስኩኝ። እናንተ ስቃችሁ ነበር፣ እኔ ደግሞ አልቅሻለሁ። እዛ ብሆን እንደዚህ ባመልክ እኮ አልኩኝ። ማለት ብቻዬን ነው ቤት ውስጥ ያመለኩት። ግን ከወንድሞቼ ጋር እዛ ባመልክ ደግሞ ብዬ አልኩኝ፣ ጌታ ሆይ መቼ ነው የምትቀላቅለኝ አልኩኝ። እግዚአብሔርን ይሄንን አልኩኝ። እናንተ ኦልሞስት በስ እኔ አልቅሻለሁ፣ ከፍቶኛል። ከፍታኝ የደስታ ከመከፋት ማለት ነው። ዳጊ ስለሆነ አይደለም። የትኛውን መዝሙር ድግሶች ቢኖሩ ምን አለ እዛ በሆንኩ ብላችሁ ትመኛላችሁ። እግዚአብሔርን ከቅዱሳን ጋር ከወንድሞቻችሁ ጋር ለማክበር አንዳንድ ነገር ሲርቅ ነው የምትናፍቁት። ቅርብ የመሰላችሁ ነገር ራቅ ስትሉ፣ ጠጋ ስትሉ፣ ወጣ ስትሉ ትናንት እንደልባችሁ የምታገኙት ነገር ይርቃል። እና ለጠቅለለው ሐሳቤ ይገባዋል ብለናል። አዎ የተገባው ስለሆነ ይገባዋል ብለናል። ደሞም የተገባው ነው ኢየሱስ፣ የኔ አምላክ፣ የኔ ንጉሥ፣ የኔ ኢየሱስ፣ የሁላችን የወንድሞች አምላክ ኢየሱስ የተገባው ነው። ይሄን የተገባውን ጌታ ብዙዎች ይገባዋል እንዲሉት ደግሞ የመጥራት ኃላፊነት አለብን። ለሱም ደግሞ እዚህ አለን። ለዚህ ደግሞ ከወንድማችን ጋር ህብረት እያደረግን ነው። ከወንድሞች ጋር ህብረት እያደረግን ነው። ይገባዋል ያለውን ጌታ ሁሉም ይገባዋል ይሉ ዘንድ እንተጋለን፣ እንለፋለን፣ እንጸልያለን፣ እንማልዳለን፣ እንቃትታለን። ያገኘነውን ነገር ሁሉ እንጠቀማለን። ጌታ ይባረክ። ቅድም ቤካ በጣም ነው የምወዳችኋለሁ። ሁላችሁንም እወዳችኋለሁ እኔ ምክንያቱም በክርስቶስ ኢየሱስ የተሰጣችሁ ስጦታዎች ስለሆናችሁ። ይገባዋል ያልነውን ጌታ ይገባዋል እንዲሉ
ዛሬ መጥራት ቀን ነው። ዛሬ ይገባዋል እንዲሉ አብረው ወንድሞቻችን በእኛ ቤት ያሉ ከሙስሊም ማህበረሰብ ያሉ ከእናንተ ቤት ከኦርቶዶክስ ያሉ ይገባዋል እንዲሉ ዛሬ መጥራት ቀን ይገባዋል ብለን እኛማ አመለክን እኮ ይገባዋል እንዲሉ ዛሬ መጥራት ቀን ነው። ዛሬ ይገባዋል ልትሉ የምትፈልጉ ኦርቶዶክስ ወንድሞቼ፣ ሙስሊም ወንድሞቼ እዚህ ያላችሁ ሙስሊሞች ማያቸዋለሁ አላችሁ ውስጥ ልትሳደሙ የምትመጡ ሙስሊሞች ይሄ እንደዚህ ነው ሰው ነው ብላችሁ የምትመጡ የሚበላ ያላችሁ ታው እሱ የበላውን ይሄን ነፍሴን አድሮታል ከሞት ይገርማችኋል። እና ኑ ይገባዋል አብረን እንበል። ኑ ወንድሞቼ፣ ኦርቶዶክስ ወንድሞቼ የምወዳችሁ ኤርሚ የሚጮህላችሁ የሚቃተትላችሁ እንደ እብድ የሚሆንላችሁ ወንድሞቼ ኑ ይገባዋል በሉ አብረን ይገባዋል እንበል አብረን። ዛሬ ቀን ይገባዋል ያለውን ጌታ አብራችሁ ይገባዋል በሉ ስለተገባው ማለት ነው። ክብር ይሁንለት ወንድሞቼ፣ ወዳችኋለሁ። ቀጥሉ። ተባረክ። ጌታ ዘመነሽን ይባርክ እህት ዓለም። እውነት ነው፣ ለሚገባው ለእርሱ ብቻ ክብርን እናመጣለን አይደል? ለእርሱ ብቻ ይገባዋል። ጌታ ዘመንሽን ይባርክ። ደግሞም ከፊታችን ብዙ አገልግሎቶች አሉ። ከቅዱሳን ጋር ይህን ትልቅ የሆነ ጌታ የምታመልኪበት ጊዜ በፊታችን እንደሚኖር አምናለሁኝ። ተባረኪ። በንግግርሽ መካከል እንደዚህ አልሽ፣ ብሩኬ በአንተ እደነቃለሁ አልሽ። በጣም የሚገርመው ደግሞ እኔ ሁሌ የምደነቀው በእኔ በማረባው ብሩክ እግዚአብሔር መስራቱ ያስደንቀኛል። በጣም የሚገርም እኮ ነው። ከጫት ተራ አንስቶ በእኔ በማረባው በምናምንቴ እግዚአብሔር ሰራ። ይሄ ነው የሚያስገርመኝ፣ እኔ የሚያስደንቀኝ ይሄ ነው። አለቀ በቃ። እግዚአብሔር ብቻ አስደንቆናል። በማይረቡ ሰዎች፣ በወደቁ ሰዎች፣ በምናምንቴ ሰዎች እግዚአብሔር ሲሰራ አሳይቶናል። በዚህ ዘመንም እየሆነ ያለው እሱ ብቻ ነው። በቃ አለቀ። የሚያስገርም የሚያስደንቅ ምንም የለም እዚህ ምድር ላይ ከእግዚአብሔር በስተቀር ማለት ነው። ከእግዚአብሔር በስተቀር አንዳች የለም። እኛ መገረማችን መደነቃችንን መስቀሉ ላይ ጨርሰናል። አለቀ። የመስቀሉን ስራ ደግሞ እግዚአብሔር በምናምንቴዎች ደግሞ ሲገልጥ እያየን ያለ ነው። ልክ እንደኔ ባሉት ማለት ነው። እና መደነቃችን ጌታ ኢየሱስ ክርስቶስ ነው። መደነቃችን እግዚአብሔር ነው። በቃ እሱ ብቻ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። አንድ የመጽሐፍ ቅዱስ ክፍል ላንሳ፣ በጣም የሚገርመኝን የመጽሐፍ ቅዱስ ክፍል። እስራኤላውያን ከሲና ተራራ ተነስተው ጉዞ እንዲቀጥሉ እግዚአብሔር ትእዛዝ ሰጠ ማለት ነው። እግዚአብሔር አዘዛቸው፣ ተነሱና ሂዱ፣ ጉዟችሁን ቀጥሉ አለ እግዚአብሔር ማለት ነው። እና ሙሴ ከእግዚአብሔር ጋር ክርክር ገጠመ። አይ እኛ አንሄድም አለ ሙሴ ማለት ነው። እንዴ መሄድማ አለባችሁ፣ በጣም ብርቱ የሆነ መልአክ፣ በጣም ኃይለኛ ተዋጊ የሆነ መልአክ ከፊታችሁ ልካለሁኝ፣ እሱ ከፊት የሚያጋጥማችሁን ጠላት እየደረመሰ ያያችኋልና ጉዞ ጀምሮ አለ እግዚአብሔር። አይ ሙሴ አልሄድም አለ፣ በጭራሽ አንሄድም አለ፣ አንነሳም፣ ከዚህ ከሲና ተራራ ላይ ከተቀመጥንበት አንነሳም አለ። ለምን? አይ በፊት ሞገስ አግኝቼ ከሆነ እግዚአብሔር ሆይ ምለምንህን ስማኝ አለ ሙሴ። እኛ አንተ ብርቱ የሆነ መልአክ ትልክልን ይሆናል፣ ኃያል የሆነ ሰራዊት ከፊታችን ታቆምልን ይሆናል። ነገር ግን እንደዛ ቢሆንም አንሄድም አለ ሙሴ። እና አንተ እንድትወጣ እንፈልጋለን፣ አንተ ልዩነታችን ነህ አለ ሙሴ። አንተ ካልወጣክ አንወጣም አለ። ሃሌሉያ! አንተ ካልወጣክ አንወጣም። ብርቱ መልአክ ብትልክልን ሌላ ብርቱ መልአክ አለ አለ። ብዙ ሰራዊት ብታሰልፍልን ሌሎች በጣም ብዙ ሰራዊቶች አሉ አለ። አንተ ግን ልዩነታችን ነህ፣ አንተ ብቸኛ ነህ፣ እንደ አንተ አይነት ማንም የለም አለ ሙሴ። አንተ ካልወጣክ አንወጣም አለ፣ አንሄድም አለ። ክብር ለእግዚአብሔር ይሁን። ኢየሱስ ልዩነታችን ነው። ኢየሱስ ከፊታችን ወጥቷል። ልዩነታችን እርሱ ኢየሱስ ከፊታችን ወጥቷል።